ድርሳነ ሰንበትን ከዚህ በኋላ ኦርቶዶክሳውያንም በመጽሐፍ ቅዱስ አንጠይቃቸው ወንድምነት። ምክንያቱም በጣም ብዙ ዓመት አውርተናል። አሁን ኢየሱስ ከማን ወደ ማን የሚማልደው ብሏል ወንድማችን። ጥሩ ጥያቄ ጠይቀው። መጽሐፍ ቅዱስ ለዚህ መልስ በደንብ አድርጎ ይናገራል። እሱን ደጋግመን አሳይተናቸዋል። አሁን ዕብራውያን፣ ሮሜ፣ ዮሐንስ መልእክት ምናምን በዚህ አልገባቸውም። ሐዋርያቱን በሙሉ የተናገሩትን ክደዋል። ቤተክርስቲያኒቱ ሐዋርያቱ የተናገሩትን አስክዳቸዋለች ማለት ነው። የሐዋርያቱ ቀጥታ የተናገሩትን ማለት ነው። እኔ ጋር ትክክለኛ መልስ ብዬ በእርግጠኝነት የምናገረው መልስ የለም። ቤተክርስቲያኒቱ ትክክለኛ መልስ ብላ ይኸው ጽፋልናለች። ቤተክርስቲያኒቱ በጻፎቿ ታምናለህ እኮ ይሄን ቃል ታምነዋለህ አይደል? አዎ በትክክል። ስለዚህ ኢየሱስ ያማልዳል ማለት ነው። አሁን በሰማያት ወደ ማን ነው የሚለምነው አትበል። ወደ ማን ነው የሚለምነው ስትል ነበር። ዕብራውያን ምናምን ብሎ ሲል ከማን ወደ ማን ነው የሚለምነው አልከው። ገና ቀድመህ ማለት ነው። ከማን ወደ ማን እንደሚለምን ይኸው እዚህ ጋር ታይቷል አይደል? ስለዚህ ኢየሱስ አሁን ገሃነመ እሳት የገባን ሰው መላእክት እየሄዱ እየጎተቱ እያወጡለት ፊት ለፊቱ ያመጡለታል። እሱ ጸሎት ይጸልይላቸዋል አይደል? ይመስለኛል። ወደ ማን ነው የሚጸልይላቸው? በዚህ መጽሐፍ ትምህርት መሰረት ወደ አባቱ። ታዲያ ቅዳ አንተ ለምንድን ነው ከማን ወደ ማን ነው የሚለምነው ብለህ ያልከ? ማለት እኔ በእግዚአብሔር ወደ ሌላ ነው ያሰብኩት። በእግዚአብሔር ወደ ሌላ እንዴት ነው የምታስበው? እኛ ቤት ስትመጣ ነው ወደ ሌላ የምታስበው? ራሳችሁ መጽሐፍት ነው። በቃ አሁን እኮ ዝምታ ሆነ ጸጥታ ይላል ጴንጤ ወገኔ ሲዘምር። ይኸው ዝም ጭጭ አልክ። በቃ ይህን እንግዲህ ጴንጤ አይደለም የጻፈው፣ ሙስሊሞች አይደሉም የጻፉት፣ ኦርቶዶክስ ነች የጻፈችው። ኦርቶዶክስ እንደዚህ ብላ ጽፋ ይኸው ተገኝቷል። ወንድሞች እናቶች፣ ሌላውን ደግሞ እንጨምርልሃለን ይህን ስትመልሰልን ማለት ነው። እዚሁ ላይ ነው። ሁለት ጥያቄ ነው እኮ ዋናው ጥያቄ እኮ ልመልስ። አንደኛ ወደ ክርስቶስ። እሺ ተረዳኝ። እሺ ተረዳው እኮ አየህ፣ ግምት ነው የምለው ለዚህ ነው። የክርስቶስ ኢየሱስ ጥብቅና ቅድም በአንደበት ከምን አንጻር ነው አልከኝ? ከኃጢአት አንጻር ነው አልከኝ። ምን ለማስገኘት? የኃጢአት ስርየትን ለማስገኘት በአንደበት ነው ያልከኝ። መጽሐፉ ቅዱስ ነው ያንን ቃል የሚናገረው። ስለዚህ ጌታችን ኢየሱስ ክርስቶስ ለእኛ ጠበቃ ነው ብለን ስናወራ ኃጢአታችንና በደላችን አዎ ይከሰናል፣ እንጠየቃለን። እግዚአብሔር ምንድን ነው? ጻድቅ ፈራጅ ነው። ጻድቅ ፈራጅ ነው እግዚአብሔር። በኃጢአታችን እንዳንጠየቅ በበደላችን እንዳንሞት የኛ የኃጢአታችንና የበደላችን ማስተሰረያችን ማን ነው? ኢየሱስ ነው፣ አብ አይደለም። ይህንን አንደርስታንድ ማድረግ አለብን። መጽሐፍ ቅዱስ አብ ለሰው ልጆች ሞተ የሚል የመጽሐፍ ቅዱስ ትምህርት የለም። አብ አልሞተም ብራዘር። የሞተው ማን ነው? ኢየሱስ ክርስቶስ ነው። በመስቀል ላይ አንድ ልጁ ነው ስለ ኃጢአታችን ስለ በደላችን የሞተው። ለምንድን ነው የሞተው ካልክ መጽሐፍ ቅዱስ የሚናገረው ላንብብል። እንደዚህ ይላል። ለምንድን ነው ኢየሱስ የሞተው? ለምንድን ነው የሞተው? እሺ ይሄው እንደዚህ ነው ይናገራል የእግዚአብሔር ቃል። በጣም ክሊር ነው። ይሄ አምላካችን ቃል በጣም በቃ በጣም የሚገርመው ይላላ ወንድምነት በቃ በጣም አይ ላይክ ኢት ብራዘር። የአምላካችን ቃል በጣም ድንቅ ነው። ባይዘው እኛ ማን አማኞች በእርሱ ሆነን በማን በክርስቶስ ኢየሱስ፣ በአብ አይደለም ባይዘው፣ በክርስቶስ ኢየሱስ ሆነን የማን ጽድቅ እንሆን ዘንድ? የእግዚአብሔር ጽድቅ እንሆን ዘንድ። የማን ጽድቅ? የእግዚአብሔር ጽድቅ እንሆን ዘንድ። አየህ፣ እኛ ያለ ክርስቶስ ኢየሱስ የእግዚአብሔር ጽድቅ መሆን አንችልም። የእግዚአብሔር ጽድቅ የሆንበት ምክንያት እግዚአብሔር ወልድ ስለኛ ስለከፈለው ዋጋ ነው። የእግዚአብሔር ቃል በጣም ክሊር ነው። እኛ በእርሱ ሆነን በማን? በክርስቶስ ኢየሱስ ሆነን የማን ጽድቅ እንሆን ዘንድ? የእግዚአብሔር ጽድቅ እንሆን ዘንድ።
ኃጢአት ያላወቀውን እርሱን ስለኛ ምን አደረገው? ኃጢአት አደረገው ይላል የሚባለው ይህንን ያምላክ ቃለው። አየሁ ውድዬ ስለ እኔ ብራዘር ኃጢአት የሆነ አየህ። ስለዚህ በመለኮት መካከል ያለውን አንደርስታንድ ማድረግ ይኖርብሃል። አንድያ ልጁን ሲሰጥ ስለ እኔ ማን ኃጢአት ሆኗል? ውዴ ኃጢአት ሆኗል ስለ እኔ። ይሄ የመለኮት የማዳን ሚስጥር ነው። ሰው የሆነው ማን ነው? እግዚአብሔር ወልድ ብራዘር። ስለዚህ እኔ የማን ሆነ? በክርስቶስ በማን በኢየሱስ ሆኜ የማን ጽድቅ ሆን ዘንድ? የእግዚአብሔር ጽድቅ ሆን ዘንድ። ስለዚህ የእግዚአብሔር ጽድቅ ለመሆን የሚፈልግ ሰው ሁሉ በማን ውስጥ ማለፍ አለበት? በማን መኖር አለበት? በክርስቶስ ኢየሱስ መሆን አለበት። ለዚህ ነው ቅድም የጠቀስከው እዚሁ ክፍል ላይ ከፍ ብሏል የሚናገረው እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበረ። አየህ፣ እግዚአብሔር ዓለምን የሚታረቅበት ሌላ መታረቂያ መንገድ የለውም። በደላቸውንም አይቆጥርባቸውም ነበረ። አዎ አሁንም ይሄ ቃል እውነት ነው። እግዚአብሔር ዓለምን ከራሱ ጋር የሚያስታርቀው በልጁ በክርስቶስ ኢየሱስ ብቻ፣ ሌላ የመታረቂያ መንገድ የለውም። በራሱ ነው የሚታረቀው። ምን ማለት ነው? ስለ እኔና ስለ አንተ መስዋዕት የሆነው ማን ነው? ኢየሱስ ነው፣ ወልድ ነው። ብራዘር በመስቀል ላይ ደሙን ያፈሰሰው ማን ነው? ያ ደም ሳይፈስ ስርየት የለም ይላል። አብ ደሙን አፍስሷል እንዴ? አላፈሰሰም ብራዘር። አዮ ስለዚህ ከማስታረቅ አንጻር ሰው ያለ ክርስቶስ ኢየሱስ አዎ መታረቅ አይችልም። ሰማይ አንተን ሊቀበልህ የሚችለው በኢየሱስ ሆነ መቅረብ ስትችል ብቻ ነው። ለዚህ እኮ ነው የኢየሱስን ምልጃ ይናገርና በእርሱ በኩል ወደ እግዚአብሔር የሚመጡትን ፈጽሞ ሊያደርጋቸው ይችላል ይላል። አየህ፣ የእግዚአብሔር የማዳን ሚስጥር የሚገለጠው ሰው በኢየሱስ ሆኖ መቅረብ ከቻለ ብቻ ነው። ለዚህ ነው የኢየሱስን ምልጃ ከካዳችሁ ዛሬ ከእግዚአብሔር ጋር የታረቃችሁ አይደላችሁ የምንለው። ለዚህ ነው ሰው የክርስቶስ ኢየሱስን ምልጃ ክዶ ከእግዚአብሔር ጋር መታረቅ አይችልም። አያቅህም ሰማይ ብራዘር። ሰው ከእግዚአብሔር ጋር ሊታረቅበት የሚችልበት ብቸኛ የመታረቂያ መንገድ ልጁ ኢየሱስ ክርስቶስ ነው። ይሄ እግዚአብሔር ቃል ነው። ክርስቶስ በራሱ ይቅር ማለት አይችልም። ያንተን ኃጢአት የኔን ኃጢአት ይቅር በለኝ ጌታዬ ብንለው በራሱ ስልጣንና ኃይል በመለኮትነት ኃይሉ ይቅር ሊለን አይችልም። የሥላሴ አማኝ ነህ አይደል? ኦኬ ጥሩ። የሥላሴ አማኝ ከሆንክ እኮ የጥያቄ እኮ ሊፈጥርብህ አይገባም። ለማወቅ ስለሆነ ያው ምናልባሽ ዋናው ነው እንግዲህ ገና ተንደርዳሪ ነኝ ለማወቅ ስለሆነ ጥያቄ ፈጥርብኝም ያው እንግዲህ ትረዱኛላችሁ። አንተ ይቅርታን የምታገኝበት ሚስጥር ምንድን ነው? መጠየቅህ ነው? ዋጋ መከፈሉ? ዋጋ ተከፍሎልኛል እኮ ያ ዋጋ አሁን ካሌለ ያ የተከፈለው ዋጋ ኦልሬዲ አንዴ ፔድ እና አሁን በቃ ይዋር ምንም ዋጋ ያስፈልግህ እንዴ መሰለህ? አሁን እንደዚህ ካንተ ጋር እንደዚህ ሊሆን የቻልኩበት ምክንያት አንድ ነገር ልንገርማት። ሌላ እንደዚህ የእናንተ እምነት የሆነ ቤት ውስጥ ገብቼ ነበርና ጥያቄ ጠየቅኩኝ በዚህ ጉዳይ ላይ ማለት ነው። ከዛ ምን አሉኝ? ክርስቶስ ምንድነው? ክርስቶስ ያናባክን አሁን ጥያቄ የሆነብህን ነገር ንገረኝ። ኢየሱስ ክርስቶስ አሁን ዋጋ አያስፈልግህም ወይ? የተከፈለው ዋጋ አሁን ዋጋ ያስፈልግህ? አሁን በክርስቶስ እኮ ድኛለሁ አይደለ? አሁን በክርስቶስ ሁላችንም ድነናል። ከኃጢአት ባርነት ነፃ ወጥተናል። ግን ምናልባሽ በኃጢአት ውስጥ ብንሆን ስማኛ፣ ምናልባሽ በኃጢአት ውስጥ ብንወርቅ ዝለት ቢመጣ በሃይማኖት ውስጥ ያ አንድ የፈሰሰው የክርስቶስ ደም አሁንም እኔን እያነጻ ልጁ እያደረገ ይዞኝ ይሄዳል። ይሄንን አምናለሁ ከድህነት አንፃር። ምክንያቱም ክርስቶስን ስቀበለው ሌላ አለ ከኢየሱስ ሌላ ደሙ የሚባል አለ ብራዘር። ደግሞ አንድ የተከፈለው ዋጋ ነው። አንድ የተከፈለው ዋጋ ለማለት ነው። ያንን ዋጋ የከፈለው ማን ነው ብራዘር? ክርስቶስ ነው። አንዴ ከፍሎታል። እሱ ነው።
ታዲያ እኛ 2 3 ይከፈላል እንዴ? ያ የተከፈለው ዋጋ አሁንም በማን በኩል ነው ለአንተ ሪፕሬዘንት የሚደረገው? በክርስቶስ በኩል ነው። ግን የግድ መጠየቅ አለበት ወይ? አለቀ ብራዘር። ኢየሱስ መጠየቅ አይጠበቅበትም። ጠየቀ የምትለው አንተ ነህ እንጂ እኛ አይደለም። ለምሳሌ ላሳየ። ኦኬ እንግዲያውስ በደምብ ስማኝ። ጠበቃ ይሆናል ስንልስ ምን ለማለት ነው? እሺ ካልጠየቀ በምን አይነት መልኩ? እንግዲያውስ እንደዚህ ነው የምናወራው። አሁን እንደዚህ ነው የምናወራው። ይኸውልህ እንግዲያውስ የማርያም ምልጃ ለምን ነው የሚያስፈልግ? የማርያም ምልጃ አንዴ ካለ የማርያም ምልጃ ምን ነው የሚያስፈልግ? ለምን ነው የሚያስፈልግ? የማርያም ምልጃ ለምሳሌ ሐዋርያው ቅዱስ ጳውሎስ አንዱ ለአንዱ ቢጸልይ መልካም ነው። ያዕቆብም ሲጽፍ የጻድቅ ሰው ጸሎት በስራ እጅግ ኃይልን ታደርጋለች ይላል። ከኔ ይልቅ በእግዚአብሔር ዘንድ ሞገስ ያላት እሷ ስለሆነች ስለ እኔ ብትማልድ ክርስቶስ ወደ እኔ መቅረብ አቅም እኔ ኃጢአተኛ ብሆን በእሷ በኩል ከሆነ ይቀር። ማስረጃ እስኪ አሁን ላልኩ ነገር ያዕቆብ 2 ላይ ምክንያቱም ቀደም እያልከኝ ያለው አንዴ ላስቀምጥልን ፖይንትን። ቀደም ያልከኝ ምንድን ነው? አሁን ኦልሬዲ የተከፈለ ዋጋ ስላለኝ አንዴ ስለታረኩ ምን ያደርግልኛል ነው እያልከኝ ያለው፣ እየተሟገትክ ያለው ለዚህ ነው። ስለዚህ አሁን አማራጭ ይሰራል ነው የኔ አርጊመንት እሱ ነው። እንግዲያውስ ማርያም ትሰራላለች። ማርያም በምድራዊ ህይወት ላይ ወደ ክርስቶስ ለመቅረብ ነው የምታግዘኝ እንጂ አሁን የኃጢአት ስርየትን በማርያም በኩል አገኛለሁ የሚል አስተምሮ የለንም። ኧረ እባክህ ማርያም ደማላፋስ ትችልንም። በማርያም በኩል የኃጢአት ስርየት አላገኝም እያልከኝ ያለው ማርያም ወደ ክርስቶስ ታቀርበኛለች። ምክንያቱም የግድ ያለ ክርስቶስ ማርያም ኃጢአቴን አታሰርም እያልከኝ ያለው እንደዛ ነው እያልከኝ ያለው። እንደዛ ለማለት ሳይሆን ማርያም ያለ ክርስቶስ ፈቃድ ስለ ፈቃድ አላወራሁም። አይዞህ ብራዘር፣ ስለ ፈቃድ አላወራሁም። ኦኬ፣ ስለ ፈቃድ አላወራሁም። ስለ ፈቃድ እያወራን አይደለም። አይዞህ፣ እዛ ውስጥ አትደበቅ። ማርያም ኃጢአትን በምልጃዋ ታስተሰርያለች ወይስ አታሰርይ? አላውቅም። አታውቅም ብራዘር። ስለማታውቅ ሳይሆን ጉድህን ለመሸፈን ስለምትሞክር ነው ብራዘር። እስከ ዛሬ አላውቅም የሚል አንድ ኦርቶዶክሳዊ ተገኘ ብራዘርስ። ኃጢአቴን ማርያም አታስተሰሪ አላውቅም የሚል አንድ ኦርቶዶክሳዊ ማለት ነው ብራዘር። እሺ አታውቅም፣ ጥሩ ነው። አለማወቅ ጥሩ ነው። እንግዲያውስ አሳውቀን ነው የምትሄደው ማለት ነው። ኦኬ፣ የዓለም ሁሉ መድኃኒት የምትሆን ብላቴና እግሯ የተመላለሰበትን ምድር እስም ዘንድ ማን በከፈለኝ? ልገው ለኔ ራሱ በጣም እንትን አለኝና እሺ ልገው እሺ ማለት እኔ ከኔ ጋር በምን አይነት መልኩ እንደምትወያይ ረሳኸው መሰለኝ። እኔ ለማወቅ ነው አልኩኝ። የሆነ የማፌዝ ነገር አይደለም። የሆነ ትዕግስት አሁን እዚህ ጋር ኮሜንት ራሱን ትስል ሰው እንዳይማር ነው የምታደርጉት። የእውነት እኔ ለማወቅ ነው አይደል ፍላጎቴ ብራዘር። በእንደዚህ አይነት መልኩ አይሆንም። ሰው እንዴት ነው የሚቀርበው? እያሳወቅን ነው ያለ ነው። ባይዘው በክርክር መንፈስ ቢሆን ነው ቅድም ነበረ የምንወጣው ማለት ነው ብራዘር። አሁን እንደሱ ዓለም እያወራን ያለ ነው። ምን አልከ? ይኸውልህ የክርስቶስ ኢየሱስን የማስታረቅ አሁን ደግሞ መካከለኛ ጠበቃ የመሆኑን ሚስጥር ስንነግር አያስፈልግም የሚል አይነት መደምደሚያ አሁንም አወራልን ከጨረስን በኋላ ማለት ነው። ለምን አንዴ አስታርቆኛል አልከን። ኦኬ፣ አንዴ የታረቀ ሰው ከሆንክ እንግዲያውስ አሁን ማርያም ለአንተ ምን ትሰራልሃለች ነው ጥያቄው። የሰው ልጅ መዳን ይፈጽማል አይደለ? ቅዱስ ጳውሎስ መዳናችሁን ፈጽሙ ስላለ በመዳኔን በመፈጽምበት ውስጥ ትረዳኛለች ነው። ከዛ የተለየ ነገር እኮ የለም ማለት ማስረጃ እስቲ ማለት በቃ በሉ በቃ ደህና ድርማ። በዚህ ልክ አይደለም። እኔ እኮ መጀመሪያ ነገርኩ። እኔ በእንደዚህ አይነት ልክ ማስረጃ ማቅረብ የምችል አይደለም። አመለካከቴን እነግርሃለሁ፣ ልክ አይደለም ትለኛለህ። ማስረጃ ከሌለ የለኝም ነው የሚባለው። ማኩረፍ አይደለም ብራዘር። ሰው ማስረጃ ሲጠየቅ የሚያምንበትን ነገር የለኝም ነው የሚለው። ማስረጃ ከሌለ የለኝም ሳይሆን አላቅማ ሊኖር ይችላል። አሁን እኔ አላቅም ማለት ደግሞ ማስረጃ የለም ማለት አይደለም። አለ እኔ የለኝም ማለት
ሌላ ሰው አለ ብራዘር። በቃ እኔ የለኝም በለኝ፣ ችግር የለም። አንተ እኔ የለኝም ካልከኝም እረዳለሁ። የለኝም በለኝ ያልኩህ እኮ እሱን እኔ አንተን የጠየቅኩ። እኔ አላውቅም። ማስረጃ አለህ ወይስ የለህም? ስለማታውቅ ነው ወይ ስለሌለህ ነው ማስረጃ? ስለማላውቅ ነው። ስለማታውቅ አላውቅም ማለት አሁን የለህም ማለት ነው። አሁን ላቀርብ የሚችል የለኝም። አየሁ፣ የማታውቀውንና የሌለህን ነገር ምን አድርገሃል? አምነሃል። መጽሐፍ ውስጥ ያለውንና እንድታቀው እግዚአብሔር እድል የሰጠህን ነገር ግን ትክደዋለህ። ችግሩ እሱ ነው። አየህ፣ ያንተ ብቻ አይደለም ብሩኬ፣ በጣም የብዙ ኦርቶዶክሳውያን ችግር ይሄ ነው። መጽሐፍ ውስጥ የተጻፈውን የኢየሱስ ክርስቶስን አማላጅነት ትክዱና ያልተጻፈውን ማስረጃም የሌለበትን የማርያም አማላጅነትን ታምናላችሁ። አየው፣ ከባድ ነው ይሄ በጣም። የካድኩ የለም፣ አልካድኩም። እኔ ምንም ትምህርት አልካድኩም። ግን አሁን እኔ በማውቀውን ቤተክርስቲያን ቀርቤ አይደል? አሁን ቤተክርስቲያን ቀርቤ አላውቅም፣ አልተማርኩም። ካለመማር አንጻር ደግሞ አልካድክም ማለት እሺ። ዕብራውያን 7:25 ለጥፉለት እና ይህንን ቃል አምነዋለሁ ብለኸኝ ኢየሱስ አማላጅ ነው ትለኛለህ ማለት ነው። ቀጥለ እሺ፣ ለጥፉለት ለጥፉለት። ይኸው ከስር ይለጥፉልን። እየለጠፉ አይታይ ይሆናል። አንዳንዴ እንደሱ ነው የሚሆነው። እንታገሳቸው። ይኸው ናኒ ተለጥፏል። ስለ እነርሱ ሊያማልድ ዘወትር በሕይወት ይኖራልና ይላል። ይኸው ተለጠፈልን ብራዘር። ብሩኬ ተመለስ። ከስር ዘቅ ብዬ እንዳነበው ብዬ ነው። ከዛ አንጻር ነው። ከላይ እንደሚያወራ ከሆነ ስለ የኦሪቱ ሊቀ ካህናት ያወራል ማለት ይሄን ጥቅስ ትንሽ አስታውሰዋል መሰለኝ። እንደፈለግከው ታነበዋለህ። እነሱ እንዳይኖሩ ሞት ስለከለከላቸው ይላል አይደለ? እንደፈለግከው ታነበዋለህ። ችግር የለም። እድል ሰጥሃለሁ አልኩህ። እንደማመጥ ብሩኬ። ልክ እንደዚህ የሚሆን ለማርያም ቅድም ለነገርከኝ ትምህርት ማስረጃ አስተኝ። እኔ አላቅም፣ እውቀት የለኝም አልኩህ እኮ። እሺ፣ ማርያም አማላጅ ናት? አዎ። አየህ፣ እውቀት በሌለህ ነገር ላይ ማስረጃ በሌለ ጉዳይ ላይ አዎ ትላለህ አፍህን ሞልተህ። አየህ፣ እውቀት የለህም፣ ማስረጃ የለህም። ማርያም አማላጅ ናት ወይ ስትባል አዎ ትላለህ። ኦኬ፣ ይኸው ቴዳ ለጥፎታል ከስር። ዕብራውያን 7:25 ላይ ኢየሱስ ስለኛ እንደሚማልድ ይናገራል። የተጻፈውን ቃል ታምነዋለህ? እየጠበኩን ነው ብሩኬ። አዮ እንድታየው ያክል አዮ ምንድናችሁ እናንተ? የተጻፈውን ከሃዲ የሌለውን ግን አማኝ ናችሁ። አንድ የሚሆን ለምልክት የሚሆን አንድ ማስረጃ የለም ስለ ማርያም አማላጅነት። የተጻፈውን ግን ትክዳለህ። አየህ፣ ይሄ በጣም ነው የሚያሳዝነው። ባይዘው ይሄ እኮ አንድ ጥቅስ አይደለም። ከቅድም ጀምሮ ከገባህ ጀምሮ የኢየሱስን አማላጅነት፣ አስታራቂነት፣ መካከለኛነት፣ ጠበቃነት ይህንን ሁሉ ጥቅስ ነው መረጃ ያቀረብ ነው ብራዘር። ብሉይ ኪዳን ብትሄድ ኢሳያስ 53 ልጠቅስልህ እችላለሁ ብራዘር። በአዲስ ኪዳን ይሄው የጠቀስናቸው ነፍ ጥቅሶች አሉ። እነኝን ሁሉ ክዳችሁ ያልተጻፈውን ግን ስታምኑ እንደው ሼም አይዝህም። በአንድ ቃል ምንድን ያልከኝ? አዎ ማርያም አማላጅ ናት ነው ያልከው ብራዘር። አዩ እንድታየው ያክል ነው ቤተ ክርስቲያናችሁ ምን ያህል በነፍሳችሁ ላይ እየተጫወተች እንደሆነ እንድታየው ያክል ማለት
ጸጋ ይብዛላችሁ። ከባድ ነው በጣም። እሺ ሌላ ኦርቶዶክሳዊ ጥያቄ ያለበት ኦርቶዶክሳዊ በኢየሱስ ምልጃ ላይ ጥያቄ አለብኝ የሚል ኦርቶዶክሳዊ ጥያቄ አለብኝ የሚል ዋናው እንዲገባ ነው እንድትረዳው። በቃ አሁን ይሄ የሰማው ቃል መቼም አይለቅም። ክብር ለጌታ ይሁን። መቼም ማለት ነው መቼም አይለቅም። አይገርምም? መቼም ነው የማይለቅ። የእግዚአብሔር ቃል ሁለት አፍ ካለው ሰይፍ ይልቅ የበረታ ነው። የበረታ ነው ብራዘር፣ የበረታ ነው። ልትክደው አትችልም። የትኛውንም አዚም የመቁረጥ አቅም አለው የአምላኬ ቃል። አይገርም? እና እግዚአብሔር ይባረክ። ዘኪ እንዴት ነህ? የዘኪ ድምፅ ላይ ነው የማይሰማው፣ ለእናንተም ነው። ዘኪ ይሰማል? ይሰማል። እሺ ጥያቄ አለ? ምን እንርዳ? አማላጅ ኢየሱስ ወይ ማርያም አዲስ ነው የገባሁት። እርግጥ ነው አይደለ? እርሳችሁ ልክ ነው። እርሳችን እሱ ነው። ብሩኬ አለ? እሺ ሊያዬ እንኳን ደህና መጣሽ። ሰላም ብለናል። ድምፅሽን አልሰማ ነው። ሰላም ነው ወይ? ዳንዬ እንዴት ነህ? አንዳንዴ እኮ ትዕግስት እንደ ዳንዬ ከሆነ ኧረ ይቅር ያስብላል። ጌታ ጸጋውን ያበዛልህ። በእውነት ዘመንህ ይባረክ። በቃ ዘመንህ ይባረክ። እንደኔ አይነቷ ብትሆን በቃ ቅድም በሰላም ሰላም ዋል ብላ ሸኝታው ነበርና ትዕግስት በጣም ነው የሚደንቀኝ። እግዚአብሔር አብዝቶ 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 በእውነት ይባርክ ዳኒ። ትልቅ ኳሊቲ፣ በእውነት ትልቅ ኳሊቲ። በተለይ በዚህ ዘመን ብዙዎቻችን ያጣ ነው በቃ ትዕግስት። አንድ ሰው ይዘህ ቁጭ ማለትና ያ የጠፋውን አንዷን በግ ፈልጎ እንደወጣው አይነት በቃ ምሳሌ እኔ በእውነት አንተ ላይ ነው የማየውና ዘመን ይባረክ ዳኒ። ተባረክ በእውነት ህይወት፣ ኑሮ፣ ቤትህ፣ አገልግሎትህ፣ ትዳርህ፣ ልጅ፣ ሁሉ ነገር የተባረከ ይሁን። ብድራትን ደግሞ እግዚአብሔር እንደሚከፍል አውቃለሁ። በእውነት በአክሊል ብቻ ሳይሆን በምድርም እንደሚከፍል አምነዋለሁ ጌታና በጣም ነው የምቀናው። ብዙ ጊዜ ቀናለሁ፣ እበሳጫለሁ። የምበሳጨው ግን በመልካም መበሳጨት። እንዴት ነው በቃ አሁን አይበቃውም እንዴ እላለሁ፣ አይበቃውም አሁን እላለሁ። እና ሰው እንደተሰጠው ነው እና የተሰጠህ በጣም የሚያስቀና ጸጋ ነው። ተባረክልኝ። ቅዱሳን እዚህ ጋ ያላችሁ የገባችሁ ፕሊስ ስለምናችኋለሁ። እንደዚህ ወንጌልን የሚሰሩ ወንድሞቻችን ጋራ ስንገባ እጆቻችን ባያርፉ በእውነት መነገር የለበትም። እኔ መቼም ታምኛላችሁ ግብት ስልም ጥብጥብጥብጭውንች አርጌ ነው በቃ ዞር የምለው። በቃ አርጌ እወጣለሁ፣ እንደው ዞር እላለሁ እንጂ ዝም ብዬ እንኳን ዞር አልልም። እና ለምንድን ነው የምትሉ አገልግሎቱ ፍሬ እያፈራ ስላለ፣ ውጤት እያየንበት ስላለ፣ መልስ እያየን ስላለ ሞኝ እንዳትሆኑ። አሁን ዛሬ እዚህ ጋር ቁጭ ብሎ ይህን ሁሉ ሰዓት ያወራው ያ ብሩኬ ጠያቂ ነው የሚሆነው። ጌታ ምስክሬ ነው። መኑ ጠያቂ አሁን ሄዶ ይጠይቃል። አሁን ሄዶ ይጠይቃል። ለምን መሰላችሁ? የእግዚአብሔር ቃል ያ የገባበት የእግዚአብሔር ቃል እውነት እረፍት አይሰጠው፣ እረፍት አይሰጠው። ሄዶ ጥያቄ ላይ ነው። በቃ ጥያቄ ይጠይቃል። ጥያቄ የሚጠይቅ ሰው ደግሞ ወደ እግዚአብሔር ይመጣል። ጥያቄ ብንሄድ አይሻልም? እሺ ከተመለስክ እሺ በቃ ተዋለው። ተባረኩ ቅዱሳን። ግን ፕሊዝ ታፕ ኮፒ ሼር አድርጉ። እኔ ለወንድሞቼና እህቶቼ ነበር ለናገር የፈለኩት። እያያችሁ ላላችሁት አትሊስት ለምታዩት መልካም ነገር ለምታዩት ፍሬ ስትሉ እንኳን በቃ አብራችሁ አገልግሉ። ጌታ ደግሞ ይረዳናል። ብሩካን ናችሁ። ወዳችኋለሁ ሁላችሁም። ቀጥሉ ዳኒ። አሜን። ጸጋ ይብዛልሽ። ጌታ ይባረክ። እኛ ላይ ስላስቀመጠው ጸጋ እግዚአብሔር ነው የጸጋ ሁሉ ባለቤት፣ ስሙ ይባረክ። ብሩኬ ተቀበለው እስቲ ዘኪን።
እሺ ዳኒ አንሚዩት ማድረግ እኮ አስቸጋሪ ሆነ አይደል? አዎ በጣም ሶሪ፣ በጣም ጋይስ ሚዩትም አንሚዩትም ማድረግ አስቸጋሪ ሆኗል። አዎ እኔም አልቻልኩም ዳንዬ። ባይዘዌ ገብቼ ራሴ ፔጅ ላይ ገብቼ ማለት ራሴ ላይ ገብቼ ፕሮፋይል ላይ ልቀጥል። ኢየሱስ ክርስቶስ አምላክ ነው አይደለም? መጀመሪያ እንመልስልኝና ወደ አማላጅ ተማላጅ ወደሚለው ብንሄድ ይሻላል። ይሰማል ዳኒ? አዎ ብሩኬ ወጣ። አይም ሶሪ። እሺ አንገት እሺ ደሱ የኔትወርክ ብሩኬ ኔትወርክ የሚያስቸግር አካባቢ ነው ያለውና ለዛ ነው። እሺ ደሱ ይቀጥል። እሺ ዘካርያስ ወንድሜ እየጠየቅን ያለን ነው አሁን ስለ አምላክ ነው አምላክ አይደለም ሳይሆን እየጠየቅን ያለን ነው ኢየሱስ አማላጅ ነው ወይስ ማርያም ናት አማላጅ የሚል ነው። ቆይ አሁን ጥያቄን አስጨርሰኝ። ክርስቶስን አማላጅ ነው አይደለም ለማለት መጀመሪያ በእናንተ አምላክ ነው አይደለም፣ ከዛ በኋላ ነው ወደ ምልጃ የሚካሄደው። እሱን ርዕሳችን አይደለም አልኩህ። ርዕሳችን ሲመጣ በዛ እናወራለን። አሁን ክርስቶስን ሳላውቀው አማላጅ ነው ተማላጅ ነው ልን እንዴት እችላለሁ ታዲያ? በቃ ስታውቀው ናት። ወለ ካላወቅ በእናንተ በኩል ምን ብላችሁ እንዴት ታምኑ እኮ ማወቅ አልቻልንም። አሁን እኛ ፍጹም ሰው ፍጹም አምላክ ነው። እሺ መለስክልኝ እኮ ፍጹም ሰው ፍጹም አምላክ ነው አይደል? ፍጹም ሰው ፍጹም አምላክ ነው። እሺ አምላክ ከሆነ ከማን ሊማልዳል ነው የምትመልስልኝ ጥያቄ? አምላክ ከሆነ ክርስቶስ ከማን ነው የሚለምነው? እሺ ከማን ነው የሚያማልደው? ኢየሱስ እዚህ ምድር ላይ ያለ አምላክ ነበር አይደለም? ነው። እና ከማን ነው የማለደው? እና ከማን ነው የማለደው ማለት? እሺ ሉቃስ 22 ቁጥር 31 አውጣና አንብብ እስኪ። ያለ መጽሐፍ ቅዱስ ሉቃስ 22 31 ያለ መጽሐፍ ቅዱስ። እሺ 21 ላንብብልህ ታወጣዋለህ? አንብብ ነው ማለት። ጌታም ስምዖን ሆይ እነሆ ሰይጣን እንደ ስንዴ ሊያበጥራችሁ ለመነ፣ እኔ ግን እምነትህ እንዳይጠፋ ስላንተ አማለድኩ፣ አንተም በተመለስክ ጊዜ ወንድሞችህን አጽና ይላል። ስለዚህ ኢየሱስ እዚህ ምድር ላይ ሳለ የለመነው አምላክ ስላላደለ ነው አይደለም? አንድ ያልተረዳችሁት ነገር አለ ማለት ነው። እሺ ምንድነው ታዲያ? ክርስቶስ ፍጹም ሰው ፍጹም አምላክ ነው። እሺ አይደል? አዎ። ክርስቶስ ሰው የሆነው ለምንድን ነው? ክርስቶስ ሰው የሆነው አንተ ነህ የምትመልሰው ራስህን ልጀምር። አዎ እኔ ነኝ የምመልስልህ እኮ። እሺ ክርስቶስ ሰው የሆነው የወደቀውን አምላክ ማለት አዳምን ለማዳን ነው አይደል? ስለ ምልጃው አትመልስልኝ። ምልጃው ነው አሁን የጠቀስኩት ሉቃስ 22 ቁጥር 31 ላይ ወደ ማን ነው የማለደው? መጀመሪያ ስለ ምርጫ ለማውራት ክርስቶስ ሰው እንዴት እንደሆነ መረዳት አለብን። ጊዜ አትፍጅብን። ለምን ሰው ሆነ ክርስቶስ? ሰው ሲሆን እንዴት ነው ሰው የሆነው? እኔ የጠየቅኩህን ቀጥታውን ቃሉ የሚለውን አሁን ችግሩ እኮ ይኸውላችሁ የእናንተ ችግር መጽሐፍን ከአርስቱና ከህዳጉ ሳትረዱ ነው። በርሱም ማስገብተህ በህዳጉም ማስገብተህ መልስልን ነው እያልኩ ያለሁት። ወደ ማን ነው የማለደው? እሺ መልስ። ክርስቶስ እንደ ሰውነቱ ለሰዎች አርያ ሲሆን ለሰዎች አርያ ለመሆን ችግር በገጠማችሁ ጊዜ፣ መከራ በገጠማችሁ ጊዜ፣ ፈተና በገጠማችሁ ጊዜ፣ አጋንንት በጠነከረባችሁ ጊዜ ወደ አምላካችሁ ወደ ፈጣሪያችሁ ጸልዩ ሲል የሰውን ስጋ ስለለበሰ ለአራያነት ጸሎት ለማስተማር ያን ተናገረ እንጂ ክርስቶስማ ክብር ምስጋና ይግባውና ፍጹም አምላክ ነው፣ ፈጣሪ ነው። ይለመናል እንጂ አይለመንም። አረ ፍልስፍናውን አንዴ ቆም አድርግና መጽሐፉን አንብበው። ጌታም ይላል ለማን ነው የሚያወራው? ለስምዖን ለጴጥሮስ ነው። እሺ በዛ ከሄድክማ ሌላ ስላንታለህ እንዴት ታስታርቀዋለህ? ቆይ ላንብብልህ፣ ቆይ ላዳምጥ። ስምዖን ሆይ እነሆ ሰይጣን እንደ ስንዴ ሊያበጥራችሁ ለመነ፣ እኔ ግን እምነትህ እንዳይጠፋ ስለ አንተ አማለድኩ ይላል። ስለ አንተ ነው የሚለው። ስለማን? ስለ ጴጥሮስ።
ስለ ጴጥሮስ ኢየሱስ ያማለደው ወደ ማን ነው? ወይስ እሱ አምላክ ስላል አይደለ ነው እዚህ ያማለደው? እሱን ከራሱ ነው መልስልኝ። የሚያማልደው፣ ከራሱ ከክርስቶስ። እኔ ይቅር እልሃለሁ፣ እኔ አጠፋዋለሁ፣ አጋንንት ላይ ስልጣን አለኝ ማለት እኮ ነው። ተመልሶልኛል። ከማን ጋር ነው የሚያማልደው አልከኝ? ከራሱ ጋር፣ ከራሱ ጋር አይደል? በቃ እግዚአብሔር እኮ ነው ክርስቶስ። በቃ ታንኪው። እንደሱ ከሆነ ስለዚህ አሁንም የሚያማልደው ከራሱ ጋር ነው። ከራሱ ጋር ቅርታ አድርጎልኝ ልግባ። እሺ ተመለሰልህ? ሀሳባችሁን ቆይ መብራቱ ቆይ ልጨርስ። እሺ ልጠይቅህ እዚሁ ላይ እሺ እዚሁ ላይ በሰው እንግባና አንተ ከሰው ጋር ተጣላ። እሺ አሁን ያንን ሰው ይቅር የምትለው በመሀል ሰው ገብቶ ነው የሚያስታርቃችሁ ወይስ አንተ ነው ይቅር የምትለው? ልክ አንተ አሁን እንዳልከው ከራሱ ጋር አስታረቀ አይደል የሚለው። አሁን ይኸውልህ እንደ ሰውነቱ እንደ ጌታ ኢየሱስ ክርስቶስ ወደዚህ ምድር ሲመጣ ፍጹም ሰው ፍጹም አምላክ ሆኖ ነው የመጣው። በአምላክነቱ አብ ከወልድ ከመንፈስ ቅዱስ አንድ መለኮት ነው። አንድ መለኮት ስለሆነ አንድ አምላክ ስለሆነ በአምላክነቱ ጸሎት ተቀባይ ነው። በተለየ አካሉ ወይም በፐርሰኑ ሰው ሆኖ ስለመጣ በሰውነቱ ምን ሆኗል ማለት ነው? ምልጃና ጸሎትን አቅርቧል። በሰውነቱ ሙቷል። በሰውነቱ መከራ ደርሶበታል። በሰውነቱ አባቶ የሚያደርጉትን አያውቁምና ይቅር በላቸው ብሎ ጸልዋል። በሰውነቱ አሁንም የዘላለም ካህን ሆኗል። አምላክ ካህን መሆን ይችላል? አምላክ ካህን መሆን ይችላል? አምላክ ካህን መሆን አይችልም። አምላክ ይቀባል? አይቀባም አይደል? አምላክ ሳይሆን በሰውነቱ ምን ሆኗል ማለት ነው? አምላክ ቀባው፣ በሰውነቱ ተቀቢ ሆነ። ስለዚህ ጌታ ኢየሱስ ክርስቶስ ለዘላለም ሊቀ ካህን ሆኖ ተሾሟል። የተሾመበት አገልግሎት ነው። ማን የሾመው? ጌታ ኢየሱስ ክርስቶስ አምላክ በሰውነቱ ሾሞታል። ማን የሾመው ነው ያልኩ? አባቱ። ማን? አብ። መሾም ምን አይነት ስልጣን ነው? ስልጣን ጌታ ኢየሱስ ክርስቶስ ምን እንዳታውቃለህ? ስልጣን በሰማይና በምድር ሁሉ ተሰጠኝ ይላል። ከማን ነው የተሰጠው? አዎ ከማን ነው የተሰጠው? እሺ ከአብ እንዳትለኝ። አዎ እያልኩ ነው። ከማን ነው የተሰጠው? አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው አላልከኝም? እኔ እየጠየቅኩ ያለሁት ስልጣን በሰማይና በምድር ተቀባይ መሆን ይችላል ወይ? በመለኮት እሺ መጽሐፉ ምን እያለ ነው? አስረዳኝ። እሺ አስረዳኝ። አሁን ያንተን ትንታኔ ነው። በመለኮት አብ ሰጭ ወልድ ተቀባይ መሆን ይቻላል? እሺ አስረዳኝ። ምን እያለ ነው? ስልጣን በስልጣናዊ ግብር አብ ወልድ መንፈስ ቅዱስ አንድ ናቸው አይደል? በስልጣናዊ ግብር በመንሰጥ በመስጠት አረስማኝ ዘካርያስ እየሰማኝ ስልጣን በሰማይና በምድር ተሰጠኝ ይላል። ሰጪ አለው ተቀባይ። ስልጣን የኔ ነው ማለት ነው። አብ ሰጠኝ ማለት ሳይሆን የኔ ነው ስልጣን የኔ ነው። በሰማይም በምድርም ስልጣን የኔ ነው ማለት ተሰጠኝ ማለት ስልጣን የኔ ነው ማለት ነው። አዎ ተሰጠኝ። ምክንያቱም አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው። ኧረ አንዴ ያቁመው። አሁን መልሰህ እየካድክ እኮ ነው። አብ ወልድ መንፈስ ቅዱስ በመለኮት አንድ ናቸው ካልከኝ እባክህ እሺ እግዚአብሔር አንድያ ልጁን ሰጠ ሲል እግዚአብሔርስ አንድያ ልጁን ሰጠ ሲል ምን ማለት ነው? ምን ማለት ነው? ሰጪው ማን ነው? አንድያ እግዚአብሔርን ማለት ነው። እግዚአብሔር መለኮቱን ለመግለጽ ነው። ሰጪው ማን ነው? ተሰጪው ማን ነው? እግዚአብሔር መለኮት ነው ሰጪው። አዎ ማን ነው መለኮት የሰጠው? ራሱ እግዚአብሔርነቱን። ምክንያቱም አብ ወልድ መንፈስ ቅዱስ በመለኮት አንድ ስለሆኑ እግዚአብሔርነቱን ሰጠ። ይሄን አታምንም እንዴ? ቅድም እኮ ነገርከኝ። አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው ብለኸኛል እኮ። እግዚአብሔርነቱን ሰጠ ነው። እግዚአብሔርነቱ በተለየ አካሉ አይደል? ወልድ ኢየሱስ ክርስቶስ ወልድ ከስጋ ጋር የተዋሃደው ማን? ዘካርያስ አንተ አሁን ትልቁ ችግር ምንድነው? አንደኛ መሰረታዊ ነገር ምስጢረ ሥላሴ የሚባል ጭራሽ ባለፈበትም አልሄድክም። ጭራሽ አንተ አልገባህም። በቃ ያልገባህ ምስጢረ ሥላሴ አልገባህም። እስቲ አስረዳኝ። ምስጢረ ሥላሴ ጀጅ ለማድረግ ሳይሆን አዳምጠኝ። ጀጅ ለማድረግ ሳይሆን አንተን ሪል የሆነውን ልነግርህ ነው።
ስላሴ በአካል ሶስት ናቸው ስንል በአካል ሶስት ናቸው ስንል በመለኮት በአገዛዝ በስልጣን በህልውና አንድ ናቸው እንላለን። በመለኮት ከዛ ቆይ ስማ ደግሞ በደንብ አዳምጠኝ። በአካል ሶስት ናቸው ስንል በግብርም ሶስት ናቸው እንላለን። ግብር ማለት ስራ ማለት ነው። የአብ ግብሩ ምንድን ነው? መውለድ አይደል? የአብ ግብሩ መውለድ ነው። የወልድ ግብሩ መወለድ ነው። የመንፈስ ቅዱስ ግብሩ መስረጽ ነው። ከዛ እንደገና በስራ ደግሞ ስታይ አብ ማንን ላከው? ወልድን ላከው። መንፈስ ቅዱስ ወልድ ተላከ። አየህ አሁን ሁለተኛው አካል ወልዱ ተላከ። መንፈስ ቅዱስ ደግሞ እንዴት ተላከ? ጌታ ኢየሱስ ክርስቶስ እኔ በድ ይሻላችኋል፣ እኔ ካልሄድኩ ወደዛ አይመጣም አለና መንፈስ ቅዱስ ደግሞ ጌታ ኢየሱስ ሲሄድ ተላከ ይላል። አሁን የነዚህን ሶስቱንም ፈንክሽናሊቲ ልጠይቅህ እዚሁ ላይ ቁምልኝና ልጨርስና በደንብ ከዛ ትጠይቀኛለህ እኮ። ስለዚህ ይህንን ካየን ምን እያልን ነው? እያወራን ያለ ነው ወደ ምድር ሊሞት የመጣው ማን ነው? ከሶስቱ አካል መንፈስ ቅዱስ ወልድ ነው። አየህ ወልድ ነው። ስለዚህ ወልድ በተለየ አካሉ ብለን ነው የምናስበው። ወልድ በተለየ አካሉ መስቀል ላይ ሲሰቀል አባት ሆይ ነፍሴን ምን በላለው? ተቀበላለው። ነፍሱን ተቀባይ ማን ነው? አብ ነው። አየህ ነፍሱን የሚቀበለው ማን ነው? አብ ነው። እንደገና መስቀል ላይ የሞተው ማን ነው? ወልድ ነው። አባት ሆይ እንደገና የሰጠኸኝን ብሎ የጸለየው ማን ነው? ወልድ ነው። ወደ ማን ነው የጸለየው? ወደ አብ ነው። አየው ወደ አብ ነው። ስለዚህ መጽሐፉ የሚለው እሱ ነው ማለት ነው። ወደ ሰማይም ሲወጣ ጌታ ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ሆኖ ነው የወጣው። ፍጹም ሰው ፍጹም አምላክ ሆኖ ስለሆነ የወጣው ሰማይ ላይ ሂዱ አሁን የፍጹም ሰውነቱንም እንደያዘ ነው፣ ፍጹም አምላክነቱንም እንደያዘ ነው። ለዚያ ነው መጽሐፍ ቅዱሳችን አሁን ስለ እኛ የሚማልደው ክርስቶስ ኢየሱስ ነው ይላል። እንዴት ነው የሚማልደው? የሚፈርደው የሚለው አንብበዋል እዛው ዝቅ ብሎ የት ጋር? እዛው ሮሜን አሁን አይደል የጠቀስከው? ሮሜ 8:34 ነው የጠቀስከው። አይደለም ዕብራውያን 7:25 ነው የጠቀስኩት። እሺ ቆይ ላንብብልህ ሮሜንም አንብበው በዛው። እሺ እንሄዳለን። እሺ ሮሜንም እናነባዋለን። ይህንን እንረዳውና ከዛ ሮሜን እንሄዳለን። ዕብራውያን 7:25 ላይ በእርሱ በኩል ወደ እግዚአብሔር የሚመጡትን ፈጽሞ ያድናቸዋልና ይልና ስለ እነርሱም ሊያማልድ ዘወትር በሕይወት ይኖራል ይላል። መቼ ነው የሚለው? ዘወትር በሕይወት የሚኖርበት ለምንድን ነው ይለናል? ለማማለድ ነው ይላል። አየው መጽሐፍ ቅዱስ አሁን ጌታ ኢየሱስ ክርስቶስ ዘወትር በሕይወት የሚኖረው ለምንድን ነው ሲባል ፍጹም ሰው ፍጹም አምላክ ስለሆነ በፍጹም ሰውነቱ ሊቀ ካህን ነው። የሊቀ ክህነት አገልግሎት ደግሞ በአብ ፊት ስለኛ ይታይልናል ይላል። አሁንም የሊቀ ካህናት አገልግሎት መስዋዕት ሆኖ እንዲያልቆ ያንን መስዋዕት ይዞ ግን በገዛ ደግሞ ወደ ቅድስት ስለገባ አሁንም ጌታ ኢየሱስ ክርስቶስ ለአንተ ለእኔ ለሰዎች ልጆች አማላጅ ነው፣ ለዳኑ ሰዎች ማለት ነው። ክርስቶስ ኢየሱስን ለተቀበሉት ግልጽ ነው። ግልጽ ነው። ዘክዬ ልየርክ ነው። እሺ ደርሰናል ወይ ወንድም? እድሉን ስለሰጣችሁኝ አመሰግናለሁ። አለሁ አብዬ አልሄድኩም። ቆይ አለ መሰል። ቆይ እስኪ ጨርስ። እሺ የሮሜውን ታነብልኝ መስሎኝ ነው። ጥቅሱን አየኸው? የሮሜውን ቀጥልልኝ። ቆይ ያኛው ምን ታረከው? ያኛውን ተረዳኸው? ያኛው ተረድቼዋለሁ። እሺ ምን ዘወትር የምትለውን ቀራያት? ዘወትር የምትለው ዘወትር ማለት ምን ማለት ነው? ሁልጊዜ ማለት ነው አይደል? ዘወትር ማለት ክርስቶስ አንዴ ፍጹም ሰው ስለሆነ መመለስ የለበትም፣ ዘላለማዊ መለኮት ነው ማለት ነው። ቆይ መጽሐፉን አዳምጠው። ዘወትር ሊያማልድ በሕይወት ይኖራል ነው የሚለው። ዘወትር እኔ እኮ በጣም ያልተግባባ ነው። አሁን ከማን ይማልድልን? ክርስቶስ አምላክ ከሆነ ቅድም ከሆነ አብ ሲልከው ዘካርያስ ቅድም እኮ አወራው አይደለ? ጴጥሮስ ለእኔ ጥያቄ እኮ አልሰጠኝም። ዘካርያስ ይኸውልህ ወንድሜ፣ እኔ አንተ እንትን ለማለት ምናምን ሳይሆን ሪል እንድንማማር ብዬ ነው። ጌታ ኢየሱስ ክርስቶስ አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው ብሎ አባት ሆይ ብሎ ጸልዋል። ማንን ነው ያለው? እግዚአብሔርነቱን አባቱን። ይኸውልህ ዕብራውያን ሮሜ ምዕራፍ አብ ከወልድ ይበልጣል ማለት ነው። አንዴ ስማኝ ብራስ፣ አንዴ
5:7 ላይ እንዲላል እርሱም በስጋ ወራት ይኸውልህ ከሞት ሊያድነው ወደሚችል ከብርቱ ጩኸትና ከንባ ጋር ጸሎትና ምልጃን አቀረበ፣ እግዚአብሔርን ስለ መፍራቱ ተሰማለት ይላል። የማን ጸሎት ነው የተሰማው? የማን ጸሎት ነው የተሰማው? የወልድ ማን ነው የሰማው? እግዚአብሔር አብ ነው የሚባለው። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ነው የሚሰማው ጸሎት። ምክንያቱም አንድ ናቸው። ጸሎት በመቀበል ቆይ አሁን ይኸውልህ አካል ፈንክሽናሊቲን አታደባልቅ እያልኩ አይደለ? ቅድም ሳወራ አየህ፣ የወልድ ስራ ለብቻው ነው፣ የመንፈስ ቅዱስ ስራ ለብቻው ነው፣ የአብ ስራ ለብቻው ነው። ለምን ወልድ ነው የተሰቀለው፣ አብ አልተሰቀለም፣ መንፈስ ቅዱስ አልተሰቀለም። ይህም አካላዊ ግብራቸው ነው እኮ። አካላዊ ግብር ነው እኮ እያወራን ያለ ነው። ስለ ምልጃ ስናወራ እኮ ስለ አካላዊ ግብር መቀበል፣ ጸሎት መቀበል፣ ጸሎት መንሳት፣ ወደ ማን ጸልይ ነው የሚለን መጽሐፉ። ይውላ ይሄ አካላዊ ግብር ላይ ስንመጣ ወልድ እንደ ምንድን ነው ሆኖ የተገለጠው? እንደ አማላጅ ነው የተገለጠው አይደለ? መስቀል ላይ የሚሞት ነው የተገለጠው። አብ ደግሞ ጸሎት ተቀባይ ሆኖ ነው የተገለጠው። ዮሐንስ 17 ላይ በጣም ግልጽ የሆነ ክፍል አለ 17 ላይ እና እንትል አድርገህ በቃ በየዋህነት እንደው ለመከራከር ሳይሆን እንደ እግዚአብሔር ቃል እንዲሆን እንደ እያልን እንደ ቤሪያ ሰዎች መጽሐፍቱን ብናነበው 17 ላይ እንዲያል አሁን አንተ ከምትለው በላይ ትርጓሜውንም እኔ ተምሬዋለሁ። እሺ እናየዋለን። እስኪ ለእኔ ደግሞ እድል ስጠኝ እስኪ። እሺ ቆይ አንዴ ይችላል አንብብልና እሰጥሃለሁ። ሁሉም አንድ የሆኑ ዘንድ ከቃላቸው የተነሳ በእኔ ስለሚያምኑ እንጂ ስለ እነዚህ ብቻ አልለምንህም። አንተ እንደላከኝ ይላል አለ። ቅድም ማን ነው የላከው ብያለሁ? ኢየሱስን ማን ነው የላከው ብያለሁ? ማን ነው የላከው ብያለሁ? አይደለም። ማን ነው የላከው? አባት አብ። እንዴ ምን ነው አብ ላኪ ወልድ ተላኪ ብዬ የለ እንዴ? እና በአብ ፈቃድ በወልድ በፈቃድ በመንፈስ ቅዱስ ፈቃድ ነው ይሄዳል። ፈቃድ የእግዚአብሔር ፈቃድ። አሁን ስለ ፈቃድ አይደለም እያወራን ያለ ነው ብራዘር። አሁን የተላከው ወልድ ፈቃድ ይመጣል ክርስቶስ። ቆይ ስለ ፈቃድ አይደለም እያወራ ያለ ነው ወንድሜ። የተላከው ወልድ ነው። ወልድ ደግሞ ያ የተላከው እንዲህ ብሎ ጸለየ፣ ከቃላቸው የተነሳ በእኔ ስለሚያምኑ ደግሞ እንጂ ስለ እነዚህ ብቻ አልለምንህም አለው። አልለምንህም ያለው ማንን ነው? ማንን ነው አልለምንህም ያለው? እግዚአብሔር ማንን? አሁን አንተ አብን ለማለት ነው ያወራኛል። አብን ለማለት ነው ምናምን ሳትል መጽሐፉ የሚለው እግዚአብሔር ማንን ነው የሚያወራው? እሺ አብን እንበልሽ። እግዚአብሔር አብን። ከዚያ አንተ እንደላከኝ ዓለምን ያምን ዘንድ አንተ አባት ሆይ በእኔ እንዳለ እኔም ባንተ እንዳለው እርሱም ደግሞ በእኛ አንድ ይሆን ዘንድ እለምንሃለሁ። አላየው? እለምንሃለሁ ብሎ አብን ለምነው። ያ አብን እንደለመነው ያ በሰውነቱ በፍጹም ሰውነቱ አብን እንደለመነው አሁንም ዕብራውያን 7:25 ላይ ቅድም ከአነበበው ጥቅስ ላይ ኢየሱስ አሁንም በአብ ቀኝ ከተቀመጠ በኋላ ወደ ሰማይ ከወጣ በኋላ ምንድን ነው? ዘወትር ስለኛ የሚማልድ ነው ይላል። ቀኑ መቼ ነው? ዘወትር ማለት ሁልጊዜ ማለት ነው። ዘወትር ማለት ሁልጊዜ ማለት ነው። ስለዚህ ታይሙን ስንመለከት እዚህ ቦታ ላይ ዘወትር የሚማልድ ነው። ዘወትር በህይወት የሚኖር ነው። አየህ፣ በግዙም ብታየው ተንበለ ነው የሚለው። በፈለግከው ቋንቋ ብታየው፣ በአንድምታው ብታየው ምልጃ ነው የሚለው። በድሮ መጽሐፍ ቅዱስም ከፈለግ ላሳየህ ይችላለሁ። ምልጃ ነው የሚለው በሚኒሊክ ዘመን የነበረ መጽሐፍ። ስለዚህ እስቲ አንብበው ለሮሜን ጨርሳ አንብብልኝ። አንዴ 8:34 ጀምራ የዚህኛው ምልጃ ተቀብላል። የሰባተናል። እሺ አሁን እሱ ጥቅስ መጽሐፍ ቅዱስ ሁሉንም ጥቅስ ማስታረቅ አለብን አይደል? አዎ ማስታረቅ አለብን። 8ን እናንብብ። ስለዚህ እስቲ ሮሜን አንብብልኝና 8 ላይ ላንብብልህ። እታችም ይለጥፉልሃል ከፈለጉ። እሺ እግዚአብሔር የመረጣቸውን ማን ይከሳቸዋል? የሚያጸድቅ እግዚአብሔር ነው። የሚኮንንስ ማን ነው? የሞተው ይልቁንም ከሙታን ጋር ስታነብ የሚኮንን ማን ነው አለና መልሱን ጻፈ። ቀጥል። ጥያቄ ነው። የሚኮንን ማን ነው ብሎ ጥያቄ ነው የምተው። ከዛ መልሱ እሺ የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞ ማለት ምን ማለት ነው? ምን ማለት ነው ደግሞ?
ጨርሰው አንብቡ። አይ እንደው ምን ማለት ነው ትርጓሜው? ደግሞ ማለት ነገር ሲከብ ቃሉ አነባዋለሁ። እንዴት ታናደው አንተ? ደግሞ ምን ማለት ነው ነው የምልህ። ያው ደግሞ ነው፣ ሌላ ምን ይሆናል እኮ። ደግሞ ምን ማለት ነው? በተጨማሪ አይደለ እኮ። በተጨማሪ ስለኛ የሚማልደው ክርስቶስ ኢየሱስ ነው ይላል። አሁን አንተ እንዲያልከው ልውሰድልህና ይሄን ክፍል ይኸውልህ፣ ይሄን ክፍል አንተ እንደተረዳው ልማለትና እኛ ኢየሱስ ፈራጅ አይደለም ብለን አናምንም። የሐዋርያት ሥራ ምዕራፍ 17 ቁጥር 31 ላይ ጌታ ኢየሱስ ክርስቶስ እንደሚፈርድ ቀን ቀጥሮ ይላል። ቀን ስለቀጠረ በዚያ ቀን የሚፈርደው ኢየሱስ ነው። ስለዚህ በዚህም አንተ በምትለውም ፈራጁም እሱ ነው ብለን ብንወስደው ሁለት ነገሮችን እናያለን። ፈራጅ የሚኮንነው ማን ነው? ወይም ፈራጁ ማን ነው? የሞተው ይልቁን ከሙታን የተነሳው በእግዚአብሔር ቀኝ ያለው ካልን በኋላ ደግሞ በተጨማሪ ስለኛ የሚማልደው ክርስቶስ ኢየሱስ ነው ማለት ነው። ስለዚህ ኢየሱስ ክርስቶስ አማላጁም ፈራጁም እሱ ነው። ስለዚህ አማላጅነት የተጠቀሰው በስጋዊ ዘመኑ በዚህ ምድር ሲመላለስ ለሰው አርአያ ሊሆን የተሰራውን ስራ ነው። አሁን ባለው ሁኔታ ከክርስቶስ ትንሣኤ በኋላ በክርስቶስ ዘንድ መማለድ የለም፣ መፍረድ ነው። አይደለ ለመሰለ ጌታ ኢየሱስ ክርስቶስ ጌታ ኢየሱስ ክርስቶስ ይሄ መልእክት የተጻፈው ጌታ ኢየሱስ ካረገ በኋላ ከዛ መጽሐፉም የሚለን እኮ በእግዚአብሔር ቀኝ ያለው አይደል የሚለው በእግዚአብሔር ቀኝ ያለው አዎ ካለ በኋላ ስለኛ የሚማልደው የሚለው የማለደው አይደለም፣ ፓስት ቴንስ አይደለም። የሚማልደው የሚለው ፕሬዘንት ሲምፕል ፕሬዘንት ቴንስ ነው አይደለ? አሁንም እየማለደ ነው ያንተ አረዳ። አዎ የሚማልደው የሚለው ስለዚህ አሁን እዚህ ጋር አንድ ጥያቄ ልጠይቅህ። እሺ ስለዚህ አሁን ከረንትሊ ያ ፓስት ቴንስም ምን በለው ፕሬዘንት ቴንስም ምን በለው አሁን ባለው ክርስቶስ እያማለደ ነው ያለ ነው አይደል? አሁን ጌታ ኢየሱስ ክርስቶስ እስከ መጨረሻው ዘመን የሐዋርያት ሥራ ምዕራፍ 17 ቁጥር 31 ላይ ፍርድ ቀጥሯል ይላል። ዳግመኛ አሁን ዛሬ ሲከበር የዋለው ደብረ ዘይት አለ አይደለ? የክርስቶስን መምጣት ቀን የሚታሰብበት ነው። በእርግጥ በእናንተ መረጃ የላችሁም የመምጣት ቀኑ ዛሬ እንደሚከበር፣ ግን የኛ ቤተክርስቲያን አላት ስርዓት ሰርታ በዲሜጥሮስ ቀመር ትንሣኤን ስታከብር ያው ፕሪቪየስ ሂስትሪህ በዛ እንደነበር እረዳሃለሁ። ግን ክርስቶስ ዳግመኛ የሚመጣው ለፍርድ ነው አይደል? አዎ ይኸውልህ ላንብብልህ 1731 ላይ ቀን ቀጥሯል ይልና በዚያም ቀን ባዘጋጀው ሰው እጅ በዓለሙ ላይ በጽድቅ ይፈርዳል ይላል። አየው በዚያን ቀን። ስለዚህም እርሱን ከሙታን በማስነሳቱን ሁሉን አረጋግጧል። ስለዚህ በዚያን ቀን የተባለው መቼ ነው? እንዳልከው ዛሬ የምታስቡት ጌታ ኢየሱስ ተመልሶ በሚመጣበት ቀን ማለት ነው። ተመልሶ በሚመጣበት ቀን ፍርድ ይደረጋል። እስከዛ ድረስ ግን ኢየሱስ ክርስቶስ የአዲስ ኪዳን መካከለኛ ነው፣ ሚዲየተር ነው፣ የአዲስ ኪዳን አስታራቂ ነው። ልጨምርልህ አንደኛ ዮሐንስ ምዕራፍ 2 ላይ ወንድሞቼ ኃጢአትን እንዳትሰሩ ይህንን እጽፍላችኋለሁ ይላል። ልጆቼ ሆይ ኃጢአትን እንዳትሰሩ ይህንን እጽፍላችኋለሁ። ማንም ኃጢአትን ቢያደርግ ይልና ከአብ ዘንድ ጠበቃ አለን ይላል። እርሱም ጻድቅ የሆነ ኢየሱስ ክርስቶስ ነው። ኢየሱስ ከማን ዘንድ ጠበቃችን ነው የሚለው? ከአብ ዘንድ ጠበቃችን ነው። አንደኛ ዮሐንስ ምዕራፍ 2 ቁጥር 1 ላይ ማለት ነው። እንግዲህ የቅድሙንም እንዳየነው ሮሜ 8:34 ላይ እሱን ጥቅስ ዝቅ ብለህ ጨርሰው እስኪ። እርሱም ይልና የኃጢአታችን ማስተሰሪያ ነው፣ ለኃጢአታችንም ብቻ አይደለም፣ ነገር ግን ለዓለሙ ሁሉ ኃጢአት እንጂ ትእዛዙንም ብንጠብቅ በዚህ እንዳወቅነው እናውቃለን እያለ ይናገራል። ስለዚህ ያው ይሄም የሚያስረዳው አምላክነቱን ነው አይደል? እኮ ይኸውልህ ጌታ ኢየሱስ አሁን ሁለቱንም እያሳየው ነው ብራዘር። አሁን ሮሜ 8:34 ላይ ሁለቱንም አሳየው፣ አምላክነቱንም ሰውነቱንም አሳየው። አምላክነቱን እንዴት አየን? በፈራጅነቱ አየህ አይደል? ደግሞ ስለኛ የሚማልደው ሲል ደግሞ ምንነቱን አየ፣ ሰውነቱን አየ። ስለዚህ በሰውነቱ ሰው መሆኑ። ስለዚህ ሮሜ 8:34 ላይ ሁለቱንም እናያለን፣ ሰውነቱንም እንመለከታለን፣ አምላክነቱንም እናያለን። እንደ አምላክነቱ ይፈርዳል። መቼ ነው የሚፈርደው? የሐዋርያት ሥራ 17:31 የዓለም መጨረሻ ጊዜ ጌታ ኢየሱስ በሚመጣበት ጊዜ። አየህ የሚማልደው መቼ ነው? አሁን ማለት ነው። አሁን ምክንያቱም ያለ ክርስቶስ በአብ ቀኝ ይላል እኮ አይደለ? እዚሁ መጽሐፉ ሮሜ 8:34 በቀኝ ማለት በአብ ቀኝ መቀመጥ ማለት ምን ማለት ነው?
አይ ለዛ ነው በአብ ቀኝ ተቀምጦ ምልጃ አለ። አየው እንግዲህ ስለ ይሄ ቀኝ የሚለው ነገር ለማጥናት ላሳይህ። ቀኝ ማለት የሚፈርደው ማን ነው? የሞተው ደግሞም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞ ስለኛ የሚማልደው። ይህ ጥቅስ ኢየሱስ ሕያው እንደሆነ እና በእግዚአብሔር ቀኝ እንዳለ ስለኛ እንደሚማልድ ያሳያል። አማላጅነቱ ከኮናኝነቱ ይጠብቀናል እና በእግዚአብሔር ቸርነት ቦታችን ያጸነዋል ማለት ነው። ስለዚህ ቀኝ ማለት ግርማ፣ ክብር፣ ኃይል፣ ስልጣን የሚል ትርጉም አለው። ቀኝ ማለት እኩል፣ ትክክል። አሁን በአብ ቀኝ ማለት ከአብ ጋር እኩል ሩይ የሆነ ስልጣን አለው ነው። ይኸውልህ ምክንያቱም ማነ ዘካርያስ ዘካርያስ አሁን እየተፈላለሰብህ ነው ለመሰለ። ለምሳሌ እዚህ ምድር ላይ ያለ እዚህ ምድር ላይ ያለ በአምላክነቱ ከአብ ያንስ ነበር እንዴ? ከአብ ያንስ ነበር እዚህ ምድር ላይ? አያንስም። በቃ ይኸውልህ፣ በቃ አሁንም ለጌታ ለኢየሱስ ክርስቶስ ምድርም ሲመጣ ወደ ሰማይም ሲሄድ ምን ብሎ አያውቅም፣ አንሶ አያውቅም በምንነቱ በአምላክነቱ። ይሄ እያወራ ያለው መክበሩን ነው። በአብ ቀኝ መቀመጡ የሚለው መክበሩን። እንኳን ኢየሱስ እኮ እኛም እኮ በአብ ቀኝ ተቀምጠናል። አንተ አሁን ክርስቲያን ከሆንክ በአብ ቀኝ ተቀምጠሃል። ስለዚህ በአብ ቀኝ ተቀመጥክ ሲባል ክብርን የሚያሳይ ነው እንጂ ስራውን ይከለክላል ማለት አይደለም። ግልጽ ነው። ታዲያ አሁን ለምሳሌ አንድ ከሆነ አምላክ ከሆነ እንዴት ይማልዳል? ይነዛ በስጋዊ ዘመኑ ለሰው ልጅ አርያነት የተከፈለውን መከራ የመሰቀሉን መገረፉን የሰማኝ ማነ ዘካርያስ አንደኛ አይምሮውን እየሰማኝ አይደለም። ለምንድን ነው? በቃ አይምሮ ላይ ጫኑብን ብቻ ነው እያወራኝ ያለው። ቅድም እኮ እንደዛ እንድትል አይደለም አልሆነ። ታዲያ ይኸውልህ ዮሐንስ ወንጌል 17 ኢየሱስ ሲጸልይ ያሳየው አይደል? ሲጸልይ አምላክ ለምን የጸለየሽ? አሁን እስቲ ክርስቶስ ሲጸልይ አምላክ ነው አይደለም ብዬ ስጠይቅህ አምላክ ነው ብለን ተነጋግረን ጨርሰን የጸለየው ለምንድን ነው? እስቲ መልስልኝ። ክርስቶስ ኃጢአቱ ኖሮበት ይቅር ሊባል ነው የጸለየው? ቀጥል እስኪ ወንድም። እሺ እስኪ ሌሎች ጋር ቀጥል እስኪ፣ ደግሞ ይበቃኛል። እሺ እስቲ ክርስቶስ ጸሎት የጸለየው ለምንድን ነው? ቆይ አንዴ ዘኪ እየሰማሁ። እሺ አንዴ ዘኪ ሀሳብ እንቀጥላለን፣ እናወራለን። አንዴ መብራቱን እንቀበለውና ከአንተ ጋር ደግሞ እንቀጥላለን። እስከዛ ድረስ አንተ ሀሳብ አደራጅ። እስከዛ ድረስ ሚውት አድርግና ቁጭ በል። ችግር የለም። እሺ ችግር የለም። እንቀጥላለን። አይዞህ። እሺ መብራት ከየት ቤተ እምነት ነህ? ከየት ቤተ እምነት? ከየት ቤተ እምነት? ኦርቶዶክስ። እንኳን ደህና መጣ። እንኳን ደህና ቆያችሁኝ። እድሉን ስለሰጣችሁኝ አመሰግናለሁ። ብሩኬ አለህ? ኔትወርክ ይሰራል? ይሰራል። አይሰማም? አሁን አይ አንተን አይደል ብሩክም ስም ቀየርክ እንዴ ብራዘር? አይ ይሰማል ማለት ነው። ትሰማለህ ብሩኬ? እሺ ሰላም ማለደ ማለት መብራቱ ድምጻችን ይሰማል? ይሰማኛል ብሩኬ እኮ የሚሰማ ከሆነ ሳወራ ታዲያ ጠብቅና ከዛ ታወራለህ። እኔ እያወራሁ ስለሆነ ስታወራ ድምፅህ ይደረባል፣ አይሰማም። ጠብቅና ታወራለህ። ሰላም ልበልና እናወራለን። እንኳን ደህና መጣ መብራቱ። ክርስቲያን ወንድምቶቼ ሁላችሁንም ሰላም ብያለሁ። ዳኒ፣ ደሱ፣ ዘማሪ ዳጊ፣ የተወደደ ወንድማችን ሊያየ ዘክርስቶስ ጌታ ይርዳግ፣ ሁላችሁንም ሰላም ብያለሁ። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። ስላገኘኋችሁ እጅግ በጣም ደስ ብሎኛል። ተባረኩ። እጅግ በጣም ወዳችኋለሁ። ጌታ ኢየሱስ ክርስቶስ ሊወስደን ሊመጣ በደጅ ነው ያለው። ክርስቲያኖች እንኳን ደስ አላችሁ። እሺ መብራቱ እንኳን ደህና መጣ። እንኳን ደህና ቆያችሁኝ ብሩኬ። የጌታ እናት ማርያም ታማልዳለች። በእኔ ታማልዳለች ማለትም ፈጣሪ መልሶ ራሱን ሊያማልድ አይችልም። ማለት ማለደ ማለት ራሱ ጥያቄ የጌታ እናት ማርያም ታማልዳለች ወይ ነው? አዎ እሱን እኮ እየተናገርኩ ያለሁት እኔ በእኔም በራሴ በእምነትም ደረጃ በእኔ ሀሳብም እንደገና በመጽሐፍ ቅዱስም ስናየው
ኢየሱስ ክርስቶስ አማላጅ ሳይሆን ፈጣሪያችን እኔ አምላካችን ነው። የጠየቅኩ ስለ ማርያም ነው የጠየቅኩን ቀጥታ አዎ መልስ። ታማልዳለች አልኩህ እኮ። እሱን ስማኛ። እኔ ደግሞ ጠይቀኸኛል፣ እኔ ልመልስ። ምንድን ነው የጠየቅኩት? ማርያም አማላጅ ኢየሱስ ወይስ ማርያም አይደል? ርዕሳችን በቃ አላልኩህም። ጥያቄን በደንብ ስማ። ይኸውልህ ምንድን ነው ያልኩህ ኖ መሰለህ? የቤቱን ርዕስን እኮ እኔም እየነገርኩህ ያለሁት እኔ ጥያቄ አሁን የምጠይቅህ መልስልኝ። የጌታ የኢየሱስ ክርስቶስ እናት ማርያም ታማልዳለች ወይ? አዎ ታማልዳለች አልኩህ እኮ። ታማልዳለች ተብሎ ስለተጻፈ ነው ያመንከው ወይስ ባይጻፍም ስለምታምን ነው ያመንከው? አዎ ታማልዳለች ብዬ የጻፍኩት እንትን ያመንኩበት ምክንያት መጽሐፍ ላይም አለ ተጽፏል። አዎ የጌታ የኢየሱስ ክርስቶስ አያት እማማ ሐና ታማልዳለች ወይስ አታማልድም? ማለት አሁን ስለ አያቱ አሁን እኮ እየተነጋገር ይኸውልህ የጌታ የኢየሱስ ክርስቶስ አያት እማማ ሐና ታማልዳለች ወይስ አታማልድም? ሲጀመር የጌታ ኢየሱስ ክርስቶስ እናቱ ታማልዳለች አልኮ። አያት የሚለውን ቀጥለህ ልንገርህ። አያቱ ታማልዳለች ወይስ አታማልድም? እኔ ልግባለች ለመብራቱ። ዘኪ ቆይ አንዴ ብሩኬ ቆይ አንዴ፣ ችግር የለውም። ይኸውልህ ማርያምን እንተዋትና ማርያም የክርስቶስ እናት ናት አይደል? አንዴ ብቻ አንዴ ጥያቄ ልጠይቅ፣ በዛው እንድጠይቀው አብረህ። ቆይ አንዴ፣ እመቤታችን የጌታ እናት ናት። ቆይ ዘክርስቶስ አንዴ፣ ቆይ እሱም ወንድሜ ነው፣ ችግር የለውም። ይረብሻል። አንተ ስታወራ ሌላ ሰው እንዳይገባ ጥንቃቄ አድርገናል። አንተ ደግሞ አሁን በስርዓት ሚውት አድርግና እሱ ሲጨርስ ደግሞ ወደ አንተ እንመጣለን። ብራዘር እንደዛ ነው የሚሆነው። ሚውት አድርግና ዘኪ እኔ አሁን አቤት እየሰማሁ ዘኪ አንዴ እንትን ሚውት አድርግና አዳምጠኝ። እኔ እሺ በቃ ቀጥል። እሺ መብራት እኔ እነሱ ከሚሉት ሀሳብ ማለደ የሚለው ፈረደ ነው። ማለደ የሚለው አዳምጠኛ ሳልጠይቅ ለምን አዳምጣለሁ? እነሱ ቆይ መብራቱ ምን መሰለህ፣ ሰው የሚያዳምጠው የተጠየቀው ጥያቄ ሲመለስለት ነው። እኔ አሁን ማለደ የሚለው ቃል ትርጉም ስጠይቅት ሰማሃለሁ በደንብ። አሁን የጠየቅኩ ምንድን ነው የጌታ የኢየሱስ ክርስቶስ አያት እማማ ሐና ታማልዳለች ወይስ አታማልድ? ታማልዳለች። ምክንያቱም በንጽህና እስካለች ድረስ ታማልዳለች። ለምን ብለህ ጠይቀኝ። እሺ ለምን ብለህ ጠይቀኝ። እሺ እማማ ዝናሽስ? እማማ ዝና ይኸው አንተም ሁን ማንም ሆን አዳምጠኝ። እሺ አዳም በቃ ኢየሱስ ይኸውልህ አሁን እያሾክ ነው። አንዴ ቆይ ዘክርስቶስ አንዴ አንዴ ቆይ አሁን እኮ የሚቀር ይኸው አንዴ። እሺ ዘክርስቶስ መብራቱ አንዴ ኢየሱስስ ያማልዳል ወይስ አይማልድም? አይ ምንድን ነው መሰለህ ማህበር አረጋችሁት የቤተሰብ ስለሆነ እኮ ነው። አሁን እማማ ሐናም እማማ ዝናሽም አሁን በቤተሰብ አሁን እማማ ዝናሽ ምናልባት ቅድመ አያቱ ሊሆኑ ይችላሉ። ገብቶሃል? እዛ ብዬ ነው። ኢየሱስ ክርስቶስስ ያማልዳል ወይስ አይማልድም? ልንገርህ ኢየሱስ ክርስቶስ አማላጅ ሳይሆን ተማላጅ ነው እሱ። መልካም ኢየሱስ እንደዛ ቆይ ጠብቀኛ። እኔ እኮ ሰሞክ እኮ ለምንድን ነው የህፃን እሺ ጠይቀኝ፣ አዳም ጠይቀኝ። እኔ ሚውት ላድርግልህ ስጨርስ በቃኝ ብለህ ቁም። መለስክልኝ እኮ ቴንኪው እኮ እያልኩ እኮ ነው። ይኸውልህ አሁን አማላጅ አይደለም ፈራጅ ነው አልከኝ። ከዛም ጠይቀን ስማኝና ከዛ እኮ በማስረጃ ልጠይቅህ እኮ ነው። በማስረጃ ልጠይቅህ ነው። ተመልከት፣ አሁን ኢየሱስ ክርስቶስ አሁን አማላጅ አይደለም አልከኝ። አማላጅ አይደለም ተብሎ ስለተጻፈ ነው እንደዛ ያልከው ወይስ አማላጅ ነው ተብሎ የተጻፈ ጥቅስ ስለሌለ ነው መጽሐፍ ቅዱስ ላይ እንደዚህ አይነት እምነት ያስከው? ጨርሰሃል ጥያቄን? አዎ ከጨረስክ ሚውት አድርግ የራስህን። አሁን ደግሞ እኔ ሚውት እንዳደረኩልህ ሚውት አድርግ በቃ። እሺ እሺ። ስለዚህ ጌታችን እዛ ቤት የተገኘው በራሪ ይጠጣል። ማን ነው ደግሞ? ቀጥል። ይኸው ብሩኬ አሁን ኢየሱስ ክርስቶስ አማላጅ ሳይሆን ተማላጅ ነው አልኩህ። ለመልስህ ለምን ካልከኝ ለምን ነው አይደለም ጥያቄ? አይደለም ጥያቄ እሱ አይደለም። ቆይ እኔ አለማማለዱን እኮ ልነግርህ ነው። አይደለም ለራስህ ነው ጥያቄ ራስህ ፈጥረህ ከሆነ የምትመልሰው የአንተ ጥያቄ ነው የሚሆነው መብራቱ። የኔ ጥያቄ ያማልዳል ተብሎ ስላልተጻፈ ነው እንደዚህ አይነት እምነት የያዝከው ነው ጥያቄ። እኔ ያማልዳል ብሎ አልተጻፈም።
ምክንያቱም ያ ማማለድ ማለት በእኔ ፈረደ ነው እያልኩ ነው። ማስረጃህ ምንድን ነው? ማስረጃ ልነግርህ ነው። ማስረጃዬ ምን መሰለ? አንተ ማለደ የሚለውን ማለት ነው አማለደ የሚለው ከሆነ በሌላ መጽሐፍ ቅዱስ ገጽ ላይ ስትሄድ ማለት ነው መንፈስ ቅዱስ በመቃተት ማለደ ይላል። አዎ ይላል። እና ሁለተኛ አማላጅ አለህ ማለት ነው። አዎ መንፈስ ቅዱስም አማላጅ ነው። ከማን? እሱን ይኸውልህ፣ አሁን ምን መሰለህ ችግሩ ምንድን ነው? የመንፈስ ቅዱስ መልስልኝ እንጂ ወደ ሌላ ትድ። አሁን አንዴ ስማ ታዲያ። ወልድም ማለደ፣ ወልድም ማለደ፣ መንፈስ ቅዱስም ማለደ። አዎ ሁለት አማላጅ አላችሁ ማለት ነው። ኢየሱስ ብቻ ሳይሆን መንፈስ ቅዱስም አማላጃችሁ ነው። አዎ 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 እያልኩ እኮ ነው። በቃ ስማ፣ አሁን ይኸውልህ ሰው ሲጠይቅ ሲመለስለት መስማት ነው። አሁን መንፈስ ቅዱስ አማላጅ ነው ወይ ስትለኝ አዎ አልኩክ። የመንፈስ ቅዱስ ምልጃው ምንድን ነው ስትለኝ ግን ክፍሉን እነግርሃለሁ ምን ማለት እንደሆነ። አዎ መንፈስ ቅዱስ አማላጅ ነው። ከምን ጋር የተያያዘ ነው? ከጸሎት ጋር የተያያዘ ነው። የኢየሱስ ክርስቶስ ምልጃ ደግሞ ራሱን የቻለ ነው። አሁን ስለ ክርስቶስ ምልጃ ስለሆነ አንተ መልስልኝና የጠየቁን ጥያቄ ካለብህ ግን እኔ የመንፈስ ቅዱስንም የክርስቶስ ኢየሱስንም ምልጃ በደንብ አድርጌ አስረዳሃለሁ። አሁን ቅድም የተጻፈ ስለሌለ ነው ስላልክ ካንተ እኔ ጥቅስ ልስጥና እንዴት እንደምትረዳው ልመልከት። ከዛ የአንተ መረዳት አይቼ አንተ ያሉን ጥያቄዎች በሙሉ ጠይቅ፣ እኛ እንመልስልህ። እንደዛ ይሻላል አይደል? መብራቱ ነው እኔ እንዳይረብሽ ነው፣ ድምጽም እኮ እንዳይረብሽ ነው የሚዩት ማለት ቴንክ ዩ እኮ ጥቅስ ላውጣና ላሳይክ እንዴት እንደምትረዳው እንስማክ። የአንተ መረዳት እንስማ። እስቲ ቪዲዮ ላይ መጽሐፍ ቅዱስን ስታወጡ ማለት ነው እንደ ሌላ ቦታ እንደምናየው ቪዲዮ ላይ ስክሪን ላይ አቅርቡትና እኔ አሁን እንዳንተ እንትኑን ስለማልል ማለት ነው ስክሪን ላይ ላድርግልህ እንዲታየን ማለት ነው ስክሪኑን። አዎ ልክ እንደዛ እያደረክ ምክንያቱም ተቀንጭቦ የሚቀሩት አሉ። አሁን የላይኛዋን አንድ ጥቅስ ብቻ ይዘን የምንሮጠው ነገር አለ ቀጣይን ሳናየው ማለት ነው። እሺ እሺ ዳንኤል አስቸገረክ። እሺ መብራቱ እሺ ያው እናነባለን። እስኪ ከዚህ ጀምሮ አንብበው። ይታያል አይደል? ይሄው ይታያል። መብሬ ሚውት ስላደረኩት ነው ዝም የምልህ። አልወጣም፣ ድምፁ አልወጣም፣ እንትኑ ጽሑፉ አልታየም እስካሁን። አዎ አይታይም። ኧረ ይታያል። ቁልጭ ብሎ ይታያል። እኔ አይታየኝም። ዙም እንዲሆን ይታያል። እሺ አሁን ደህና ነው። ዘኪ የጣጡስን እምነት እኔ አይታየኝም። ይታያል። እሺ መብራቱ ይታያል። አንተ ቀስ እንትን ማለት ስልክህን ቀስ አድርገውና ይታያል። ስታንቀሳቅሰው ነው እንጂ ይሄው። እሺ አላንቀሳቅሰው። ከዚህ ጀምሮ አንብብ እኮ አንተ አንብብ። ይሄው እነርሱም እንዳይኖሩ ሞት። እሺ ቆይ በዚህ ላድርግ። አይ እዛው ያለው ብታነበው ነው የሚሻለው። ለእሱ አንብበው እስቲ እንከተል። ታነበው ነው ያላነበው። ዘኪ ሚውት አድርገውና እንዳልኩክ የጣጡስን እምነት ምናምን ሞክር አንተ በደንብ እንዲታይ ማለት ነው። እሺ ይሄው በዚህ ላድርግልክ በደንብ እንዲታይክ። እሺ ዕብራውያን 7 ከቁጥር ከዚህ ጀምሮ እንዴ መብራቱን ላጥፋልህ። ቆይ እሺ ይሄው ይታያል። አዎ ይታያል። እሺ አንብበው።
ዘኪ አንዴ ይቅርታ አድርግልኝና አንብበው። ለምን መሰለ ከጎኔ ሰው የተኛ ያለ እንዳረብሽ ብዬ ነው። እኔ ላንብብልህ? አዎ አንብብ፣ እኔ እከተላለሁ፣ ሁላችንም እንከተላለን። እርሱ ግን ካህን የሆነው በመሐላ ነው፣ ምክንያቱም እግዚአብሔር እንዲህ ብሎ ተናግሯልና ጌታ ማለ። ኦኬ አንዴ ስለምደው ነው። እሺ ያው እነርሱ ያለ መሐላ ይታያል አይደል? ካህናት ሆነዋልና እርሱ ግን ጌታ አንተ እንደ መልከ ጼዴቅ ሹመት ለዘላለም ካህን ነህ ብሎ ማለ። ከዛ ሳይጸጸትም ብሎ በተናገረለት ከመሐላ ጋር ካህን ሆኗልና ያለ መሐላ ካህን እንዳልሆነ መጠን እንዲሁ ኢየሱስ ለሚሻል ኪዳን ዋስ ሆኗል። እነርሱ እንዳይኖሩ ሞት ስለከለከላቸው ካህናት የሆኑ ብዙ ናቸው። እነዚህ እነርሱ ሞት የከለከላቸው ካህናት የምን ካህናት ናቸው? መብራቱ መብሬ ወየ የምን ካህናት ናቸው? ድምፅ ሲያላወጣ ነው ያዳመጥኩን። እንዴ ድምፅ ካላወጣ ታዲያ እሺ ካሜራውን ክፈት። እሺ ካሜራውን ክፈትና በምልክት እናውራ። በቃ ክፈት ካሜራውን፣ ከዛ በምልክት አራት ቀልድ። ታዲያ ድምፅ ካላወጣ ታዲያ እንዴት እንወያያለን? ታዲያ መብሬ እኔ እየሰማው ነው። እንዴት ትመልስልኛለህ ታዲያ? ሄደ አንተ አንብብና ርዕሱን እኮ አሁን እኮ ልትመልስልኝ አይደል እንዴ? አይደለም ጥያቄ ልጠይቅ ነው። አይደለም ጥያቄ ልጠይቅ ነው የከፈትኩት ይሄን ክፍል። ጥያቄ ልጠይቅ ነው ምን ማለት ነው የሚለውን ጥያቄ ልጠይቅ ነው መብርዬ። አሁን እኮ እሺ በቃ እኔ አሁን እንትን እንዳልል ነው ምን ወይ ጥያቄን መኝና ልውጣል። አሁን እኔ ከጎኔ ሰው አለ፣ ብዙ ሰው ካምፕ ውስጥ ስለምኖር ነው እኮ። እሺ እኮ ነገና በቃ መብርዬ ነገና። እሺ በቃ ቀና በቃ ነገ። ጌታ ይባርክሽ። አንብብ፣ መጽሐፍ ቅዱስ አንብብ፣ እንወዳለን። ጌታ ኢየሱስ ይባርክ። እናንተ ሰዎች እሺ ዳኒ ያለ እሺ ሰላም ነው ይሰማል? አልፋ አልፋን ኦሜጋ ገብቶልሃል ብሩክ፣ የአልፋን ተቀበል። እሺ እንዳያለፋን እንጂ። ይሰማል? እንዴት ነህ? እንኳን ደህና መጣ። እሺ እንኳን ደህና ቆያችሁኝ። አሜን። ከየት ቤተ እምነት ነህ? ከኦርቶዶክስ ነው። እሺ አልፋ ኦሜጋ ማለት ምን ማለት ነው? ያለና የሚኖር የነበረና የሚያሳይ ይህንን ዓለም አሳልፎ የሚኖር ማለት ነው። ራዕይ መጽሐፍ ምዕራፍ 1 ላይ አይደል ስለ ኢየሱስ የተነገረው? ምን አልክ? ራዕይ መጽሐፍ ምዕራፍ 1 ላይ አይደል? አዎ። ፊደል ነው ስም ነው? ይሄ ቁጥር ነው እንጂ ቁጥር ነው። አልፋ ስንት ቁጥር ነው አልፋ? እልፍ እንደማለት ነው። አልፋ ማለት እልፍ አላፍ እንደሚባለው ግዕዝ ነው እንዴ? የግዕዝ ቋንቋ ነው እንዴ? አልፋ ግዕዝ ነው። እልፍ ስንት ቁጥር ነው? ሺህ ነው። ኦሜጋ ስንት ነው? እንደዛ ሳይሆን እልፍ አእላፍ እንደሚባለው ሺህ ሚሊዮን እንደሚባለው ማለት ነው። ልክ እንደዛ አልፋ ኦሜጋ ሲባል ደግሞ ያለ የሚኖር የሚያሳልፍ ማለት ነው።
ኦኬ እኮ አላፋት ስትለኝ አልፋና ኦሜጋ አንድ ላይ ሆኖ ነው አይደል? አዎ ቆይ ለምሳሌ የኢትዮጵያ ኦርቶዶክስ ታቦት ላይ አልፋ ኦሜጋ ተብሎ ነው አይደል የሚጻፈው? አዎ ያ ማለት ተብሎ ነው የተጻፈው ማለት ነው። እሺ ምናምን ተብሎ ነው የተጻፈው ማለት ነው ታቦታችሁ ላይ። እንደዛም አይደለም። እንደዛ ሳይሆን ቁጥር ነው እኮ ስላልከኝ ቁጥር ነው እኮ አልፋ ማለት ማለት ነው እኮ ታቦታችሁ ላይ ተብሎ ግን ደግሞ እኮ አልፋ ኦሜጋ ሲባል አስረዳ እኮ ነው። አልፋ ኦሜጋ ሲባል ይሄ አሁን ላይ ያለውና 1000 ዓመት አሳልፎ የሚኖር እንደማለት ነው። ለምሳሌ አልፋ ኦሜጋ ተብሎ ታቦቱ ላይ ቢጻፍም ትሰግዳለህ፣ ተብሎ ቢጻፍም ትሰግዳለህ ማለት ነው አይደል? ታቦቱ ላይ አይደለም። ለታቦት የሚሰገድበት ምክንያት ራሱ የተደነገገለት አለው እንጂ ስለተጻፈ ህዝቡ ሁሉ ጉልበት ሁሉ የክርስቶስ ስምም እኮ አለበት። ኦኬ ኢየሱስ ተብሎ ተጽፎበታል። ክርስቶስ ተብሎ ተጽፎበታል። እሺ ያው ይሄ ግን ቁጥር አይደለም። እሺ ወንድም አለም ቁጥር አይደለም፣ ፊደል ነው። ደግሞም ግዕዝ ሳይሆን የግሪክ የፊደላት ናቸው። እሺ አልፋ ማለት ለምሳሌ በአማርኛ ሀ ስንል የመጀመሪያው ፊደል ነው አይደል? አልፋ ማለትም የግሪክ የመጀመሪያው ፊደል ነው። ኦሜጋ ማለት ደግሞ የግሪክ የመጨረሻው ፊደል ነው። ልክ እኛ ሀ ብለን ምን ብለን ነው የምንጨርሰው? ፐ አይደል? ልክ እንደዛው ማለት ነው። ኦሜጋ ማለትም ፐ ማለት ነው፣ የግሪክ የመጨረሻው ፊደል ነው። አሁን ግልጽ ነው? ተባረክ። ኤርሜን አስገቡት ወንድሞች። ጥያቄን እኮ ሌላም ጥያቄ አለኝ እና ቆይ አይ ርዕስ እኮ አለን። ከርዕስ ውጪ ነው ወይስ ርዕሱ ላይ እኮ ነው? ርዕሱ ላይ እሺ እንትን ነው ክርስቶስ አሁን ወደ ማንም ያማልዳል ብላችኋል። እሺ አንተ ምን ብለህ ነው የምታምነው? እኔማ ፈራጅ ነው አያማልድም። እሺ አንዴ ቆይ አንዴ መልስልሃለሁ። ዘክርስቶስ እኔ ነኝ ያስወረድኩ መልሼ አስገባለሁ። እሺ አንዴ ሶሪ ወንድም አለ ኤርሜል አስገባው ስለፈለኩ። እሺ ኢየሱስ አሁን አማላጅ አይደለም ብለህ ነው የምታምነው? መጽሐፉ እኮ ግን አማላጅ ነው ይለዋል እኮ ኢየሱስን። አማላጅ ነው? አዎ። የቱ ጋር እስቲ አውጣልኝ፣ ጥቅሱን ንገረኝ። መጽሐፍ ቅዱስ ይዛል አንተ? እሺ ዕብራውያን 7:25 እስኪ አውጣው። ኤርሜ ግባ። ዕብራውያን ስንት? በጣም እንትን ሪፖርት አለው ቤቱ። እሺ ቢናይ ዕብራውያን ስንት ነው? ትንሽ ታብታብ ይደረግ በደንብ ወገኖች። ቤቱ ላይ በጣም ኃይለኛ ዘመቻ ተዘምቶበታል። ብርኬ ወይት ማየ በጣም ሪፖርት አለው ቤቱን በጣም በከፍተኛ ሪፖርት ተደርጓል። ከውጭ ብዙ እንትን አትሉም፣ አትታዩ፣ አይታይም። ኤንዌይ ዕብራውያን ስንት ነው? ቆይ አንዴ ወንድም አለም፣ ቆይ አንዴ ኮሜንቱን እንቀይረው አይደል? ኮሜንቱን አንዴ እንቀይረው። ኢሞጂ ቅርጹን ምናምን እናርግበት። ሁላችንም አንዴ ኮሜንቱን እንቀይረው። ቴንኪው ተባረኩ። እንደዛ እናርገው።
ተባረኩ። እስኪ ቼክ እናደርገው። ቢናየው እስኪ ብሩክ የጠራኝ ወገኖች ይሰማለሁ። አዎ ሪፖርቱን እስኪ ምልክቱ ጠፍቶ ከሆነ ነው ምልክቱ ጠፍቶ ከሆነ ስቲል ደሱ አሁን ያለው ወንድም አንዴ ደሱ ወጥተህ ግባ። አንተ ላይ ስቲል የሆነ እንደ ቢዚ አይነት ነገር ያሳያል። እውቀት ግን ፊት ለፊታችን ቆመው ግን አያወሩም። ካወሩም ያለውን በመጽሐፍ ቅዱስ ላይ የተጻፈውን መካድ፣ መጽሐፍ ቅዱስ ላይ ያልተጻፈውን ማመን የኦርቶዶክሳውያን ስራ ነው። የማርያም አማላጅነት መጽሐፍ ቅዱስ ላይ አልተጻፈም፣ ያምናሉ። የኢየሱስ አማላጅነት መጽሐፍ ቅዱስ ላይ ተጽፏል፣ ይክዳሉ። ኦርቶዶክስ በኦርቶዶክስ ክርስትና በመጽሐፍ ቅዱስ ላይ የተጻፈውን ሐዋርያቱ የጻፉትን መካድ፣ የኦርቶዶክስ ክርስትና በመጽሐፍ ቅዱስ ላይ ያልተጻፈውን ማመን፣ ይሄ ነው ቀጥተኛ ያስባላቸው እና ለዚሁ ነው ደግሞ እንትን የሚሉት ማለት ነው። ኦኬ ታብና ኮፒሊንግ ሼር ብታስደርጉለት ዳንዬ ምናልባት ተኝተው ከሆነ እንደሱ ቢሆን ይሻላል ብሩክ እንጂ መወያየት ብዙ ቤቱ በጣም የዛሬ ሳምንትም አካባቢ ላይ ሲናገር ነበር ዳንዬ እና ተባረኩ። ብሩኬ ከፍታለሁ ስትል ሰማሁ። ክፈት ቢናዬ ክፈት አንተ ጋር እንመጣለን። አሜን ኢየሱስ ያድናል። ደስ ይላል ኮሜንቱ፣ በጣም ነው ደስ የሚለው ኮሜንቱ። እንዴት ነው ደስ የሚለው! በኢየሱስ ያንኑ ኮሜንት ራሱን ኮፒ አድርጉትና ሴንድ በሉት። እሺ የአንዱን ሰው ኮሜንት ማለት ነው ኮፒ እያደረጋችሁ ሴንድ አድርጉት። በጣም ነው ደስ የሚለው። በቃ ኢየሱስ ያድናል። አንዱ ምን አለ ባለፈው ኢየሱስ ሲባል ቅስ ያበሳጨኛል ነው ምናምን አላለም። ስትበሳጭ ትኖራለህ እንጂ አዎ ኢየሱስ ብቻውን ያድናል። ኢየሱስ ሲባል ነው እንጂ ኢየሱስ ሲባል በጣም መንፈስ ይቆጣል። አንድ ኦርቶዶክስ ኢየሱስ ይላል። አዎ የተቀበልከው መንፈስ ነው። ኢየሱስ ስም ከአንተ ላይ ይራገፍ በኢየሱስ ስም። ኢየሱስ ሲባል መንፈስ ይቆጣ ይላል። ይሄ እኮ የአጋንንት ልጅ መሆን እኮ ነው። የአጋንንት ልጅ በጣም የሚያሳዝን ነው። አዎ ኢየሱስ ይጥለቅለቅ። የቲክቶክ ኢየሱስ በሚል ስም ነው መጥለቅለቅ ያለበት። ኢየሱስ በሚል ስም መጥለቅለቅ አለበት። ኮሜንት ስታደርጉ ቪዲዮ ስር፣ የትኛውም ቪዲዮ ስር እሺ ኢየሱስ በቃ ኢየሱስ የትኛውም ቪዲዮ ስር የሆነ ዓለማዊ ቪዲዮ እንኳን ቢመጣ ኢየሱስ ያድናል እያላችሁ ኮሜንት አድርጉ። ኢየሱስ ያድናል፣ ብቻውን ነው የሚያድነው። ከኢየሱስ ውጭ አዳኝ የለም። ይጨንቅሃል እንዴ? ይጭነቅሃል። ዘላለምን ሲጨንቅ ለምን አይውልም? ኢየሱስ አንተን ስለጨነቀ ምናምን የሚቆም ስም አይደለም። ኢየሱስ የሚለው ስም እኮ በሆኑ ሰዎች ፍቃድ ወይ ደግሞ በሆነ ማህበር የመጣ ስም አለ። ከሰማይ የመጣ ስም ነው ወዳጅ። ማርያም ፈልጋ የወጣችው ስም አይደለም። ገብርኤል ፈልጎ በቃ ይሄ ስም በጣም በቃ ደስ ይላል ምናምን ብሎ ገብርኤል ኢየሱስ በይው እኮ አይደለም ያላት። ከሰማይ የመጣ ስም ነው። ከሰማይ የመጣ ስም ለእኛ የተሰጠን ስም ነው። ኢየሱስ ሲባል ይከፋኛል ይላል እንዴ? በጣም እኮ ነው የሚገርም። አዎ ኢየሱስ ብቻውን ንጉስ ነው። ብቻውን አዳኝ ነው። ይሄ ስም ማለት ነው። እኔ በጣም እኮ ነው የሚገርመው። ይሄ ስም ማለት የትኛውም ስም ተጠርቶ ተሰብስቦ በአንድ ላይ ሆኖ ይሄን ስም መሆን አይችልም። ስሞች ሁሉ በዚህ ስም ፊት ይበረግጋሉ። በጣም ነው የሚበረግጉት። ኢየሱስ በሚለው ስም ፊት መቆም አይችሉም። እንዲሁ ተሰብስበው እኮ ነው። አንተ እንደው በጣም የሚያማምሩ ቃላቶችን ፊደላትን ፈልገ ደርድረህ እንኳን እዚህ ስም ፊት አይቆምም። አዎ ኢየሱስ ይሄ ስም በቃ ፈዋሽ የሆነ ስም ነው። ይሄ ስም አጋንንትን የሚቀጠቅጥ ስም ነው።
ወደድክም ጠላህም፣ አዎ ኢየሱስ። አንተ ውስጥ ያለው የተቀበልከው መንፈስ ጮሆ ይወጣል እንጂ ኢየሱስ ማለታችንን አናቁም። በእርግጥ እንደሚከብዳ አውቃለሁ። እየሰማኝ ነው። ዘማርያምን ነው እየተናገርኩ ያለሁት። እንደሚያስጨንቅ አውቃለሁ። ከተቀበልከው መንፈስ የተነሳ ነው። እሺ ወዳጄ፣ ከተቀበልከው መንፈስ የተነሳ ይጨንቀኛል አልክ? አዎ ይጨንቅሃል። ለምን አይጨንቅም? ይጨንቃል። አዎ። መገሰጽ ነው ያለበት ይሄ መንፈስ፣ መውጣት ነው ያለበት ይሄ መንፈስ። ያ ኢየሱስ መጥለቅለቅ አለበት። ይሄ ስም በዚህ ቲክቶክ ላይ መጥለቅለቅ አለበት። በሄዳችሁበት ሁሉ ኢየሱስ። እሺ ኢየሱስ ብቻውን ህይወት ነው፣ ብቻውን አዳይ ነው። ይህ ስም መድኃኒት ነው። ለዚህ ስም ዓለም ሁሉ ይንበረከካል። ከስሞች ሁሉ በላይ የሆነ ስም ኢየሱስ። ያ ኢየሱስ፣ ክብር ለኢየሱስ ይሁን። አንጠለጠልከው። እኔ በጣም እኮ ነው የሚያስቀው። ኢየሱስ የሚለው ስም ብቻውን የሚቆም ስም ነው። ብቻውን ምንም ቅጥያ የማያስፈልገው ስም፣ ህይወት የሆነ ስም ነው። ተባረኩ። ቢና ያንተ ክፈት፣ በቃ አንተ ክፈት፣ ወይ ደግሞ ዳጊ ክፈት። ጌታ ኢየሱስ ይባርካችሁ ክርስቲያኖች። በጣም ነው ትብብራችሁ፣ በጣም ነው ደስ የሚለው፣ በጣም ነው ደስ የሚለው። በኢየሱስ ተባረኩ። እሺ ዘመናችሁ ይባረክ፣ ቤታችሁ ይባረክ፣ መውጣት መግባታችሁ ይባረክ፣ ልጆቻችሁ ትዳራችሁ ይባረክ፣ ስራችሁ ይባረክ። በቃ ትብብራችሁ በጣም ነው ደስ የሚለው፣ ትብብራችሁ በጣም ነው ደስ የሚለው። እጅግ በጣም ነው የምወዳችሁ፣ በጣም ነው የምንወዳችሁ። ተባረኩ፣ ተባረኩ። ቢና እየቀጥል እሺ ወገኖች እንዴት ናችሁ? አቤት ይሰማል። እሺ አልፋ ቅድም ገብተህ ነበረ? አዎ በመሀል ግን አስወጣችሁኝ። ኦኬ እንግዲህ ወይ አልመለስ ብሎ ይሆናል። እሺ ከብሩኬ ጋር ነበር እያወራችሁ የነበራችሁት ነው ሌላ ሰው ጋር ነበር? አዎ ከብሩክ ጋር ነው። እሺ እና ንገሩኛ፣ ወደ ማን ነው ክርስቶስ የሚያማልደው? ምን አለ ብሩኬ? ጥቅስ ሰጥቼ ነበር አይደል? አዎ ስንት ነው ስለ እንትን አላልክልኝም። ዕብራውያን 7:25 እስኪ አንብበው። 7 ብሩክዬ ወይ ወንድምነት ድርሳነ ሰንበት ስራሃል አይደል? ድርሳነ ሰንበት የለም፣ ድርሳነ ማርያም ነው ነገ ያለው። ድርሳነ ድርሳነ ሰንበት ሰንበት የለም። ቴዲ ጋር ዳንዬ የለም። ድርሳነ ሰንበት ቴዳ ጋር ነው ያለው። ኦኬ እኔም ጋር አለ ነበር። መሰለኝ ወንድምነት። አንዴ ልፈልገው አንዴ እሺ ድርሳነ ሰንበት ነው። አይ ከዚህ በኋላ ኦርቶዶክሳውያንም በመጽሐፍ ቅዱስ አንጠይቃቸው ወንድምነት። ምክንያቱም በጣም ብዙ ዓመት አውርተናል። አሁን ኢየሱስ ከማን ወደ ማን የሚማልደው ብሏል ወንድማችን። ጥሩ ጥያቄ ጠይቀው። መጽሐፍ ቅዱስ ለዚህ መልስ በደንብ አድርጎ ይናገራል። እሱን ደጋግመን አሳይተናቸዋል። አሁን ዕብራውያን፣ ሮሜ፣ ዮሐንስ መልእክት ምናምን በዚህ አልገባቸውም። ሐዋርያቱን በሙሉ የተናገሩትን ክደዋል። ቤተክርስቲያኒቱ ሐዋርያቱ የተናገሩትን አስክዳቸዋለች ማለት ነው። የሐዋርያቱ ቀጥታ የተናገሩትን ማለት ነው። ስለዚህ በሚገባቸው ቋንቋ በራሳቸው መጽሐፍት እናናግራቸው ወንድምነት። ለምሳሌ እንደ መጽሐፈ ዚቅ፣ እንደ መጽሐፈ ሰዓታት፣ እንደ ድርሳነ ሰንበት፣ መጽሐፈ አርጋኖ፣ ሃይማኖተ አበው፣ ቅዳሴ፣ ውዳሴ ማርያም እዛ ላይ ኢየሱስ ያማልዳል ብለው ይላል። ከማን ወደ ማን እንደሚማልድ በራሳቸው መጽሐፍት ላይ የተጻፈውን ስለሚያምኑት እኛ በመጽሐፍ ቅዱስ በምናምነው ስናሳያቸው አይልም ብለው ስለሚሉ በራሳቸው መጽሐፍት እንጠይቃቸው። ይህ ርዕስ ከተነሳ ስለ ኢየሱስ ክርስቶስ አማላጅነት ከተነሳ በመጽሐፍ ቅዱስ አይደለም መጠየቅ። በመጽሐፍ ቅዱስ በጣም ጠይቀን
ሐዋርያቱ ይሉታል፣ እኛ ግን አንለውም ብለው መልስ መልሰውልናል። ኦኬ። ስለዚህ ምን አላፋን? እነሱ ጉያቸው ውስጥ ኢየሱስ አሁን በሰማያት ይማልዳል ብሎ አሁን በሰማያት ጸሎትና ልመናን ያደርጋል ብሎ ብላ ቤተክርስቲያኒቱ እያስተማረች እኛ ለምንድነው በጳውሎስ መልእክት እያሳየናቸው ላይቀበሉትም እየካዱት ለምን ከነሱ ጋር እንዳረቃለን? በራሳቸው መጽሐፍት ማሳየት፣ በራሳቸው መጽሐፍት ማሳፈር። ኦኬ። ስለዚህ አሁን ድርሳነ ሰንበት ላይ በድርሳነ ሰንበት እንነጋገር ማለት ነው። ያ ቴንክ ዩ። በቃ ድርሳነ ሰንበት አውጣለት፣ ካሜራ ዙራ አስነበበው። ኢየሱስ ይኸው አሁን ጸሎትና ልመናን ያደርጋል ከማን ወደ ማን ነው የሚለውን ራሱ ይመልስ። ኦርቶዶክሳዊ ወንድም ማለት ነው። በራሱ ትምህርት ኦርቶዶክስ ልታደርገው ነው። በቃ በራሳቸው በትር ብያለሁ እኔ ከዚህ በፊት በራሳቸው በትር ጀርባ ጀርባውን ማለት ነው። በመጽሐፍ ቅዱስ አናምንም ብለዋል። ሮሜ ቢታይ አንፈልግም ብለዋል። ዕብራውያን ቢታይ አንፈልግም ብለዋል። ዮሐንስ መልእክት ቢታይ አንፈልግም ብለዋል። አሁን በራሳቸው መጽሐፍቶች ወንድሞች መጽሐፍ ቅዱስ ማንም ሰው መጽሐፍ ቅዱስን እንዳያነሳ እዚህ። ምክንያቱም እኛ የመጽሐፍ ቅዱስ አማኞች ነን። ለምን ደሞ ማናነሳው? ለኦርቶዶክሳውያን መጽሐፍ ቅዱስ አላርጂክ ሆኖባቸዋል። አናምንም ብለዋል። ጳውሎስ የጻፈውን አናምንም ብለዋል። ዮሐንስ የጻፈውን አናምንም ብለዋል። ስለዚህ ሐዋርያቱ የጻፉትን ካላመኑ እራሳቸው የጻፉትን ልናሳያቸው ይገባል። ጎሄድ ወንድምነት ለዚህ መልስ ሲሰጠን ድርሳነ ሰንበትን አሁን ገጽ 49 መሰለኝ፣ ገጽ 49ኛው ገጽ ላይ እዛ ጋ ሄደ አስነበበው ይመልስልን። በመጀመሪያ ቤተክርስቲያኒቱ እንደጻፈችው መጽሐፉን ከውጭ ያሳየው። እኔ ገራዥ ውስጥ በሙሉ ሰብስቤ የጨመርኩት ቦታ ጠበበኝ ከአቅም በላይ። ከዛ ከመጽሐፈ ሰዓታት እናሳየዋለን፣ ከቅዳሴ እንጠይቀዋለን። ኢየሱስ ያማልዳል ይላል ቅዳሴው፣ ሰዓታቱ፣ የቅዱስ ያሬድን መጽሐፍት። ከማን ነው የሚማልደው? ያውም በምድር ብቻ ሳይሆን በሰማይ አሁን ይለምናል ይላል። ወንድማችን አልፋ ይህን መልስ ስትመልስልን ከዛ የዕብራውያንና የሮሜን እንግባባለን ማለት ነው። ሐዋርያቱ የጻፉትን ካላመናችሁ እናንተ በጻፋችሁት ልንጠይቃችሁ ነው። ያ ኦርቶዶክሳዊ ስለሆን መቼም አታሳፍረንም፣ መልሱን ትነግረናለህ ማለት ነውና በኢትዮጵያ ኦርቶዶክስ ቤተክርስቲያን ነው የተጻፈው አይደለ? አንዴ ልናገር አይደለም የፈለኩት ነው 49ኛው ገጽ ላይ ነው የኔ ያለው። 49ኛው ገጽ የኔ ተስፋ ነው እና የተወሰነ ለውጥ አለ። የተስፋ ነው። እሺ ያ ኦኬ። የኔ ትንሣኤ ዘጉባኤ ነው። ኦኬ እሺ፣ አልፋ ተናገር። እሺ አመሰግናለሁ። ምንድን ነው ዕብራውያን 7:25 ብላችሁት አይደል? ታውኑ እኮ እሱን። እሺ ሌላ ታዲያቱ ነው። በቃ በመጽሐፍ ቅዱስ አልተግባባንም። ሐዋርያቱ የጻፉትን ስለ ካዳችሁ ስለማታምኑትም ሮሜንም ብናሳየ ዕብራውያንም ብናሳየ እሱ ላስረዳችሁ ልሞክር ነበር። አይ ችግር የለም ወንድማችን፣ እኛ ከአንተ ጋር ብቻ ሳይሆን ከስንት ሺህ ትውልድ ጋር ተነጋግረናል በዚህ ጉዳይ። ዕብራውያንንም ማሳየን፣ ሮሜንም ማሳየን፣ ኢሳያስንም ማሳየን፣ የዮሐንስንም ማሳየን። አናምንም ሐዋርያቱ ናቸው ያሉት እንጂ እኛ ኢየሱስን አማላጅ ነው ብለን አንለውም። ሐዋርያቱ ይሉታል፣ እኛ ግን አንለውም ብለውናል በጣም ብዙ ኦርቶዶክሳውያን። አንተም ከነሱ የተለየ አትለንም። ምክንያቱም አሁን እንኳን ምን አልክ? ከማን ወደ ማን ነው የሚማልደው አልክ። በምድር ሳለ ከማን ወደ ማን ነበር የጸለየው? ጸሎትን ያደረገው ወደ ማን ነበረ? ቅድም ወንድሜ ደሱ ሲናገር ነበር። በመስቀል ላይ ሆነው አባቶች ስለሱ ማብራሪያ ልስጥህ። አይቶ የሚያረኛ ምን ሰው ያስፈልገን? ስለሱ ማብራሪያ ልስጥህ። ኧረ አያስፈልገንም ብራዘር፣ አያስፈልገንም። ምን ያስፈልጋል? ለእኛ ነው የምታብራራልን። አባቱን ነው አብ አባቴ ብሎ የጠራው እግዚአብሔር አብን ነው አባት ሆይ ብሎ ያለው ማለት ነው። አባት ብቻ ሳይሆን ደግሞ አምላኬ አምላኬ ብሎታል። ደግሞ አምላኬም ብሎ ጠርቶታል። በመስቀል ላይ አምላኬ ስለምን ተውከኝ? ስጋ ለብሶ ወንድምዬ አንፈልግም። አሁን መጽሐፍ ቅዱስ አንፈልግም ከእናንተ ጋር ስጋ ለብሶ ገድላቱን ነገር ኮት ደርቦ የሚባል ነገር የለም። ኦኬ እኛ መጽሐፍ ቅዱሱ ይነግረናል። እሱን አምላኬ ብሎ የጠራው አባቱን ነው እግዚአብሔር አብን፣ አባቴም ብሎ የጠራው አባቱን ነው እግዚአብሔር አብን። የሚያደርጉትን አያውቁምና ፍረድባቸው ሲል ተሰምቷል በኦርቶዶክሳውያን። በእኛ ግን በመጽሐፍ ቅዱስ ይቅር በላቸው ነው ያለው። በእናንተ ኢየሱስ ይቅር በላቸው ብሎ ማለት ፍረድባቸው ማለት ነው። አሁን በመጽሐፍ ቅዱስ አይደለም።
እሺ የእሑድ ውዳሴ ማርያም ታምናለህ ወንድማችን? እሺ የእሑድ ውዳሴ ማርያምን አውጣ። ውዳሴ ማርያም በእሑድ የለኝም፣ በአማርኛ የለኝም። በግዕዙ አውጣ። እሺ አንዴ ጠብቀኝ። እሺ ቴንክ ተሰመይኪ ፍቅርተ ወንድምነት ብሩኬ እየሰማችሁ ነው አይደል? ብሩኬ ለአንብበው ወንድምነት። አዎ ቆይ፣ በፍጹም በምንም አይነት መልኩ ስለ ኢየሱስ ክርስቶስ አማላጅነት በመጽሐፍ ቅዱስ ከኦርቶዶክሳውያን ጋር ማውራት አንችልም። አውርተናል ደጋግመን፣ አንቀበልም ብለዋል። በራሳቸው መጽሐፍት ያለውን እንጠይቅ። እንደዛ ነው መሆን ያለበት። እሺ አውጥቻለሁ። ድርሳነ ሰንበትን አግኝቷል። እሺ ድርሳነ ሰንበት እሺ አንብብለት። እሺ ካሜራ ማዞር ትችላለህ ወንድምነት? እሺ አዞር፣ ችግር የለም። አዞረውና አሳየው። ለዚህ መልስ ይስጠንና እሺ ያ ያ አልፋየ ወንድማችን ይታያል። ምን ይላል? የተቀለመውን አንብበው ከቁጥር 1 ጀምሮ 17ኛው ምዕራፍ። ከዚህ በኋላ በገሃነም ውስጥ የነበሩ ክርስቲያንን እያሉ የክርስቲያን ስራ የሚያይሰሩ ኃጥአንን ከመድኃኒታችን አንብበው ለህዝቡ ስልጣን ጸሎትን ይጸልይላቸዋል። ምን ነው ድምፅ አነሳ ወንድማችን? እኔ ላንብብልህ። ከዚህ በኋላ በገሃነም ውስጥ የነበሩ ክርስቲያንን እያሉ የክርስቲያንን ስራ የማይሰሩ ኃጥአንን ከመድኃኒታችን ስልጣን ጸሎትን ይጸልይላቸው ዘንድ መላእክት ያቀርቧቸዋል። ከየት? ከገሃነም። ወዴት ነው የሚያቀርቧቸው? ወደ መድኃኒታችን። መድኃኒታችን የተባለው ማን ነው? አቡነ ተክለ ሃይማኖት አይደለም፣ ጌታችን ኢየሱስ ክርስቶስ ነው። ያቀርቧቸዋል አለ። መድኃኒታችን ክርስቶስ ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር ያስታርቃቸው ዘንድ ያቀርቧቸዋል። ቁጥር 2 መድኃኒታችንም ጸሎትን ከጸለየላቸው በኋላ መላእክት ወደ አማረች ወደ ተወደደች ምድር ወደ መንግሥተ ሰማያት ይወስዷቸዋል አለ። ስለዚህ እነዚህ ሰዎች የት ናቸው ያሉት? ክርስቲያንን እያሉ የክርስቲያንን ስራ የማይሰሩ ኃጢአተኞች ናቸው። ተፈርዶባቸው ሲኦል ገብተዋል። ከሲኦል ውስጥ መላእክት ወደ መድኃኒታችን ያቀርቧቸዋል፣ ወደ ኢየሱስ ክርስቶስ። ለምን? ጸሎትን ይጸልይላቸው ዘንድ። ከጸለየላቸው በኋላ ከባህሪ አባቱ እና ከመንፈስ ቅዱስ ጋር ያስታርቃቸው ዘንድ ይላል። ኦኬ። ስለዚህ ኢየሱስ ክርስቶስ አሁን በሰማያት ጸሎትንና ልመናን ያደርጋል ብላ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደዚህ ጽፋለች፣ እንደዚህ ታስተምራለች። ይህን ትቀበለዋለህ ወንድማችን? አልፈ ብቻ ይከብዳል። ግን አምላክ ሆኖ እንዴት ይጸልያል ነው? ይኸው ቤተክርስቲያን ናቸው ያለችው። እኛ የሐዋርያቱን ስናሳይ የሐዋርያቱን ሞተ እንገኛለን ብላችኋል። አሁን በራሳችሁ በጻፋችሁት መጽሐፍት የቤተክርስቲያን ኦርቶዶክስ ተዋሕዶ ቤተክርስቲያን ይህንን ጽፋለች፣ ይህንን ትጠቀማለች። ድርሳነ ሰንበት። እሺ እናንተ አሁን ያማልዳል እያላችሁ ነው? የእኛን ተው። ኦርቶዶክስ ያማልዳል እያለች ነው። የእኛን ተው። እኛማ በቃ መናፍቃን ነን። መጽሐፍ ቅዱስ በማመናችን ሐዋርያቱ ያስተማሩትን በማመናችን እኛ መናፍቃን ከሃዲያን ቃል እግዚአብሔርን የምናጣምም ተብለናል በእናንተ አፍ። የእኛን ተው፣ የእኛን ነገር እርሳው። የራሳችሁ የቤተክርስቲያናችሁ ጉድ። ኢየሱስ በሐዋርያቱ የጻፉለትን አናምንም፣ ሐዋርያቱ ይበሉት እንጂ እኛ ግን ኦርቶዶክሳውያን አንለውም ብላችኋል።
ኦኬ እሺ በቃ እኛ አሁን ሐዋርያቱ የጻፉትን ለእናንተ አናሳይም። ታዲያ እናንተው የጻፋችሁትን ለእናንተው እናሳያችኋለን። ምንድነው ያልኩት? እናንተ የጻፋችሁትን ለእናንተው እናሳያችኋለን። እናንተው በጻፋችሁት እናንተኑ እንጠይቃለን። መልሱን አምጣው። ኢየሱስ ያው ሰዎች ከገሃነመ እሳት ከገቡ በኋላ መላእክት ነፍሳቸውን ከሲኦል እያወጡ ወደ ኢየሱስ ያመጧቸዋል። ኢየሱስ ደግሞ ይጸልይላቸዋል። ከጸልይላቸው በኋላ ከአባቱ ከእግዚአብሔር አብ ጋር ያስታርቃቸዋል። አሁንም ጸሎት ይጸልያል በሰማያት ሆኖ ኢየሱስ ክርስቶስ። በማ ትምህርት? በኦርቶዶክስ። መልስ ቶሎ መልስልን። ፈጠን ፈጠን ብሎ ነው አሁን እዚህ ጋር እንግዲህ መናገር ነው መልስ። ከዛ ወደ ሌሎቹ መጽሐፍቶች እንድንሄድ ማለት ነው። ምንኛ አበሳችን በእርግጥ እኔ የትኛው ገድል እንደሆነ አላውቅም። ድርሳነ ሰንበት ነው፣ ገድል አይደለም። ድርሳነ ሰንበት አሳየው ወንድምነት ከውጭ ድርሳነ ሰንበት ነው። ሳልና ከመሃሪ በግዕዝና በአማርኛ በተስፋ ገብረ ሥላሴም በትንሣኤ ዘጉባኤም የታተመው ያው ሃርድ ኮፒ መጽሐፍ ማለት ነው። ክርስቶስ ሰምራ ብቻ አይደለች የምትጸልየው ከሲኦል እያወጣች። ኢየሱስ ክርስቶስም ከሲኦል እያወጡለት ይጸልይላቸዋል። ጸሎትን ይጸልይላቸዋል፣ ያስታርቃቸዋል። ማንን? ገሃነመ እሳት የገቡትን ሁሉ ማለት ነው። በሉ እንግዲህ ኦርቶዶክሳውያን ተወጡት። ነፍሳችሁ እስክትመረር ድረስ በራሳችሁ መጽሐፍቶች ነው እንደዚህ የምናጋፍጠው። ይሄ ብቻ አይደለም እንዳልኩት ከመጽሐፈ ዚቅ፣ ከሃይማኖተ አበው፣ ከመጽሐፈ ቅዳሴ፣ ከውዳሴ ማርያም፣ ከመጽሐፈ ሰዓታት ደስዬ የረሳሁትን ታስታውሰኛለህ ሌላ ካለ ማለት ነው። ጦርነቱን በዚህ ደግሞ ልታስነሳ ነው እንደምንል በቃ በእውነት ነው። አንድ ሰው መጽሐፍ ቅዱስ አንድ ሰው ሮሜ ዕብራውያን ሲል እንዳልሰማ እዚህ ቤት ውስጥ ይመልሱልን። አለቱን አሁን ደግሞ ለአራት ልሰነጥቀው ነው። ይመልሱልን፣ ወንድማችን ይመልስልናል። አሁን በደንብ አምልቶ አስፍቶ አባቶቹ እንዳስተማሩት ማለት ነው። አራት አይደለም ለምን 44 ቦታ አይበተንም? ይህ የራሳቸው መጽሐፍት። ኢየሱስ ይለምናል፣ ጸሎትና ልመናን ያደርጋል አሁን ይላል ቤት በሰማያት። መልሱን ከኦርቶዶክሳውያን ወንድሞቼ እንጠብቃለን፣ ከወንድማችን አልፋ እንጠብቃለን። ሂድበት ወንድማችን አልፋ። እኔ ጋ ያው ይህን ያህል መልስ የለም፣ ግን እንደ ሀሳብ ምንድን ነው ያልከኝ? እኔ ጋ ትክክለኛ መልስ ብዬ በእርግጠኝነት የምናገረው መልስ የለም። ቤተክርስቲያኒቱ ትክክለኛ መልስ ብላ ይኸው ጽፋልናለች። ቤተክርስቲያኒቱ በጻፎቿ አምናለሁ። ይሄን ቃል ታምነዋለህ አይደል? በትክክል። ስለዚህ ኢየሱስ ያማልዳል ማለት ነው። አሁን በሰማያት ወደ ማን ነው የሚለምነው አትበለም። ቅድም ወደ ማን ነው የሚለምነው ስትላል ነበር። ዕብራውያን ምናምን ብሎ ሲል ከማን ወደ ማን ነው የሚለምነው አልከው። ገና ቀድመህ ማለት ነው። ከማን ወደ ማን እንደሚለምን ይኸው እዚህ ጋር ታይቷል አይደል? ታዲያ ለምንድነው ኢየሱስን አማላጅ አይደለም ብለህ የምትለው አንተ? ቤተክርስቲያን አማላጅ ነው እያለች ይኸው ጽፋ፣ ለምንድነው አንተን መሰሎች ለምንድነው አያማልድም ብላችሁ የምትሉት? ምክንያቱም አምላክ ነው ብሎ ተጽፏል። እና ይሄ ታዲያ ምንድነው? እዚህ ጋር አምላክ ሆኖ አይደል? መድኃኒታችን መድኃኒታችን ማለት ኢየሱስ ክርስቶስ አምላክ አይደለም እንዴ? አምላክ ነው። ታዲያ ጸሎትን ይጸልይላቸዋል፣ ከባህሪ አባቱ ከአብ ጋር ያስታርቃቸዋል ይላል። ጸሎት ከጸለየ በኋላ ያስታርቃቸዋል ይላል። እንትን ነው አብ ፈራጅ ነው አይደል? አልጠየኩም። አብ ፈራጅ ነው፣ ወልድ እንትን ነው ብሎ የሚል የለም። ኦኬ አሁን ይህ መጽሐፍ ከተቀበልከው መጽሐፉ ላይ የተጻፈውን ቃል በሙሉ ትቀበለዋል አይደል? አዎ እቀበላለሁ። ስለዚህ ኢየሱስ አሁን ገሃነመ እሳት የገባን ሰው መላእክት እየሄዱ እየጎተቱ እያወጡለት ፊት ለፊቱ ያመጡለታል። እሱ ጸሎት ይጸልይላቸዋል አይደል? ይመስለኛል። ወደ ማን ነው የሚጸልይላቸው? በዚህ መጽሐፍ ትምህርት መሰረት ወደ አባቱ። ታዲያ ቅድም አንተ ለምንድን ነው ከማን ወደ ማን ነው የሚለምነው ብለህ ያልከን? ማለት እኔ በእግዚአብሔር ወደ ሌላ ነው ያሰብኩት። በእግዚአብሔር ወደ ሌላ እንዴት ነው የምታስበው? እኛ ቤት ስትመጣ ነው ወደ ሌላ የምታስበው? ወደ ማን ነው? እኛ ወደ መሐመድ ነው የሚጸለየው ብለናል እንዴ? ቤንቴዎች
ኢየሱስ ወደ መሐመድ ነው የሚጸልየዋል እንዴ? አላለም። አባት ሆይ ብሎ ያለው በመስቀል ላይ ማንን ነበር? እግዚአብሔርን ነው። እግዚአብሔር ማንን? አብን። እስኪ በል አብን። ይኸው ከባህሪ አባቱ ከአብ ብሎ የሚለው ማለት ነው። እንዲህ ብሎም እኮ ተናግሯል። እኔን ያየ አብን አየ ማለት ነው። አይ እሱን ማን እናውቀዋለን? አሁን እኛ ኢየሱስ ማን ነው በባህሪው ወይ በመለኮቱ ከማን ጋር እኩል ነው? ከማን ጋር ይመሳሰላል? ይተያያል? እሱ አይደለም ጥያቄው። ስለዚህ አሁን ኢየሱስ ከአባቱ ከባህሪ አባቱ ከአብ ጋር ያስታርቃቸዋል፣ ይጸልይላቸዋል ብሏል። እስቲ አሁን ኢየሱስ ክርስቶስ በሰማይ ይማልዳል ብለህ በል። በለው መጽሐፍ ካለው ልታፍር አይገባም። ኦርቶዶክስ ካለችው ልታፍር አይገባም። ኢየሱስ አሁን በሰማይ አማላጅ ነው። ዝም ብለን አቧራ ስናስነሳ ነው፣ ግርግር ስንፈጥር ነው እንጂ ያው መጽሐፍቶቻችን እንደዚህማ ብለው ካሉ ምን ልናደርግ እንችላለን ብለህ አንዴ ድምፅህን ከፍ አድርገህ ኢየሱስ አሁን በሰማያት አማላጅ ነው ብለህ ተናገር። ምክንያቱም መጽሐፍ ብሏል፣ እኔ አይደለሁም እያስካድኩ ያለሁት በለው። መጽሐፍ ያለው ይቅርታ፣ እሱን ልል አልችልም። ለምን ማትለው? መጽሐፍ ያለውን የተነበበውን ፊት ለፊት የተገለጠው ለምን ማትለው? ቤተክርስቲያን ያለችውን ቤተክርስቲያን የጻፈችውን አምናለሁ ብለኛ ነበር። ይቀድም መጽሐፉን ቤተክርስቲያን ማምናለሁ ብለሃል በለው። አንዴ ድምፅህን ከፍ መጠየቅ አለብኛ መጀመሪያ። ምን ትጠይቀዋለህ? ቤተክርስቲያኒቱ ጽፋ በአማርኛ ገልጠ ግዕዙን እናስነብብ። ከፍ ወደ ጎን ዞር አድርግለት ወንድምነት። ግዕዝ ታውቃለህ? አልፋ ግዕዝ ብዙም አላውቅም። በቃ ያው አማርኛው ፊት ለፊት እንግዲህ ተሰትረዋል። ቅድም ጠይቄ ቤተክርስቲያን የጻፈችውን አምናለሁ ቤተክርስቲያኒትንም አምናለሁ ብለህ እስካልክ ድረስ በለው አንዴ። ኢየሱስ አሁንም በሰማያት አማላጅ ነው። ከሲኦልም መላእክት እየሄዱ እየጎተቱ እያመጡለት እያወጡለት ወደፊቱ ያቀርቧቸዋል። ያው ያስታርቃቸው ዘንድ ያቀርባቸዋል ተብሎ ስለተባለ ማለት ነው። እና ከዛ ይጸልይላቸዋል ከሲኦል ውስጥ ካወጣቸው በኋላ። በማን ላይ ነው ኦርቶዶክሳውያን ሙድ የምትይዙት? በእኛ ላይ ነው የምታላግጡት። በእግዚአብሔር ቃል ላይ ነው የምታላግጡት። የሐዋርያቱን አላምንም በላችሁ ጌታ ኢየሱስ ክርስቶስ ራሱ ይፋረደኛል። ከዚህ በኋላ ኦርቶዶክስን በመጽሐፍ ቅዱስ ስለ ኢየሱስ ክርስቶስ አማላጅነት አናወራቸውም። በራሳችሁ መጽሐፍት ነው። በቃ አሁን እኮ ዝምታ ሆነ፣ ጸጥታ ይላል ጴንጤ ወገኔ ሲዘምር። ይኸው ዝም ጭጭ አልክ። በቃ ይህን እንግዲህ ጴንጤ አይደለም የጻፈው፣ ሙስሊሞች አይደሉም የጻፉት፣ ኦርቶዶክስ ነች የጻፈችው። ኦርቶዶክስ እንደዚህ ብላ ጽፋ ይሄው ተገኝቷል። ወንድሞች እናቶች፣ ሌላውን ደግሞ እንጨምርልሃለን ይሄን ስትመልሰልን ማለት ነው። ኑ ግቡ ኦርቶዶክሳውያን። ወንድማችን አልፋ በቃ ይለፈኝ ብሏል። አሁን እዚህ ጋር ጫወታው አለቀ ማለት ነው። የኢየሱስ ክርስቶስ አማላጅነት እውነተኛ መሆኑን በመጽሐፍ ቅዱስ ልናስረዳችሁ ብንሞክር እምቢ ብላችኋል። እምቢ አሻፈረኝ፣ በእኛ መቃብር ላይ ነው ኢየሱስ የሚያማልደው፣ ቀይ መስመራችን ነው ብላችኋል። የኢየሱስ ክርስቶስን አማላጅነት አንቀበልም፣ በእኛ መቃብር ላይ ነው ኢየሱስ የሚያማልደው እንጂ እኛ በሕይወት እያለን የኢየሱስ ክርስቶስ አማላጅንን በመጽሐፍ ቅዱስ አንቀበልም ብላችኋል ድፍን ኦርቶዶክሳውያን። ስለዚህ ወገኖቻችን እናንተን ለመርዳት ወደ እናንተ መጽሐፍቶች ሄደን በእናንተ መጽሐፍቶች ግን ኢየሱስ እንዴት እንደሚያማልድ እናሳያችኋለን። ሐዋርያቱ በጻፉት የማታምኑ ከሆነ ራሳችሁ በጻፋችሁት እናሳምናችኋለን። እንደዚህ እያወጣን ማለት ነው። የምትለዋለ የመጨረሻ ሀሳብ ኢየሱስ አማላጅ ነው ብለህ ትላለህ ወይስ አትልም? አልፋ ያው ሀሳብ ምናምን የለኝም፣ ግን በቃ እግዚአብሔር ይስጥልን። እትሁ በሰላም ይሄን ቋንቋ ታውቀው ከሆነ በሰላም ወደ ቤት ሂድ። ሌሊቱን የያዕቆብ ሌሊት ያድርግልን። በቃ መናፍቃኑን ይሄው ጸጥ ረጭ አረካቸው ማለት ነው። ኢየሱስ እንደማያማልድ ረታቸው ማለት ነው። ወይስ ረቱ ነው የሚባለው? መናፍቃኑ ያውም በራሳችሁ መጽሐፍት ተረኛ ኦርቶዶክሳውያን አስገቡልን። በቃ አልፋ የተኛ አንተ ምን አበሳህን አስጠበሰ ወንድሜ? ቤተክርስቲያኒቱ የምትናገረውንም አታውቅም።
ዮሐንስ ጽፏል ብለን ስንል ኖ እኛ እንትን የምልህ ዮሐንስ ይበለው እንጂ እኛ አንልም ይላሉ። አረ ግድ የላችሁም። ቅዱስ ጳውሎስም እኮ ጽፎታል ዕብራውያን መልእክት ላይ፣ ሮሜ መልእክት ላይ። አይ ኖ እሱም መናፍቃኑ ጣጣመው ሲተረጉሙት ነው። እንዴት ነው እናንተ አቅንታችሁ የምትተረጉሙት? ይማልዳል ማለት ይፈርዳል ማለት ነው አላችሁ። በምንኛ ቋንቋ በየትኛው የግስ መዝገበ ቃላት ትርጓሜ መረጃ አምጡ ስንል ወይ ተዋቀስ ነው ብሎ ቢል እሱ ይሰማል ይሰማል። አዎ ዳኒ ይሰማል። እሺ ከየት ቤተ እምነት ነው? እሱ ደስ ከኦርቶዶክስ ተዋህዶ ቤተክርስቲያን። እሺ እንኳን ደህና መጣ። እንኳን ደህና ቆያችሁኝ። ሰላም ናችሁ? በጣም ሁሉ ሰላም፣ እግዚአብሔር ይባረክ። ቀኑን ሙሉ ስቀጠቅጠው በስመ አብ አስገባኝ ብዬ እንኳን ደህና መጣ። ችግር የለም እንግዲህ አላየን ይሆናል። እንኳን ደህና ቆያችሁ። ኢየሱስ አሁን በሰማይ ሆኖ ይጸልያል ይለምናል። አንዴ ልናገርና ችግር የለው የፈለግከውን እንትን አይ የተነሳ ሀሳብ በዛ ሀሳብ ላይ እናውራ ብራዘር። እሺ እኮ አንዴ ብቻ እንዳታቋርጠኝ። አይ ምን አላቋርጥም፣ አቋርጣለሁ እንጂ ብራዘር የተነሳ ሀሳብ አለ። እሱ በሀሳቡ ላይ የፈለግከውን ሀሳብ መስጠት ይችላል። እንትና ጥያቄዎቼን እጠይቅሃለሁ። በፍቅር በትህትና ነው የምጠይቅህ። አንተም በፍቅር በትህትና ትመልስልኛለህ። እኔ ስለ መጽሐፍ ቅዱስ ያን ያክል የጠለቀ እውቀት የለኝም፣ እየመረመርኩ ነው። እሺ እታች ረዶ እንመለት እሱ ሲገባ ልክ ሊያን፣ ቢኒ፣ ዕብራዊት፣ ዳጊን አስወጣው።